ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች አንዳንድ ቁጥር ጻፉልኝ ያስገባችኋለሁ። ቅድም አንዳንድ የተወሰኑ ውሸቶችን ተናግረሽ ነበር እና አሁን እኔ ያንቺን ውሸቶች በጥያቄ መልክ እየጠየቅኩሽ እየሄድኩኝ ምናምን በጣም ሩቅ ቦታ ከምንሄድ ስለ ስላት ቶሎ እንድናወራ አንድ ዋሽሽ ውሸት ራስሽ ከዚህ ቀደም የኦርቶዶክስ እምነት ተከታይ ነበርኩ ብለሽኛል አይደል? አዎ። በጣም ኦርቶዶክስ የሆኑ አማኞች በመጽሐፍ ቅዱስ የማስረጃ የሚሰጡትን ጥቅስ ምናምን አይደለም የምጠይቅሽ። ይሄ መጽሐፍ ገልጠሽ ምናምን የምታወጪውን ሳይሆን በአይንሽ የትኛውም ኦርቶዶክስ አማኝ በአይኑ የሚያየውን ነገር ነው የምጠይቅሽ። እሺ። በቅዳሴያችን ወቅት ስንት መጽሐፍቶችን እናነባለን ኤልሳ? እሱን አላውቅም፣ ግን ፈለገዬ ሰንበት ተማሪም ነበርኩ። 7ቱን አዕማደ ምስጢር፣ 5ቱን አዕማደ ምስጢር፣ ስርዓተ ቤተክርስቲያን ተምሬያለሁ። እሺ። ይሄው አሁንም ኦርቶዶክስ መሆንሽን ላረጋግጥ ነው። እሺ ጋይስ ተመልከቱ። ሰንበት ቤት እያለች 7ቱን አዕማደ ምስጢራት ተምራለች። እሺ 7ቱ አዕማደ ምስጢራት ምንድን ናቸው? 7ቱ አዕማደ ምስጢራት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ ምስጢረ ጥምቀት፣ ፈለገ ይረስቻለሁ። ለዛ እኮ እኔ እኮ ምንም አላውቅም ፈለገና ለመማር የምፈልገውና ለመመለስ መሻት ስላለኝ ስምሽን እየጠራው ሳወራሽ እኩል ስላወራሽ መፍትሄ አይደለም። እሺ ስምሽን ስጠራ አድምጪ ፍቅር አድምጪ ፈለገይ አትበይ። ይቅርታ አድርግልኝ። እሺ 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 እኔ ፐርሰናሊ ስለማልፈልግ ፈለገ በቂ ነው። ፈለገ ፈለገ እሺ ለምን ነው ያ ይቅርታ አዎ ነው አይልበልሽ። ዛሬ ከተገናኘ ነው አይደል እንዴ? ነው አይ ሌላም ሰው ስጠራ እንደዚህ እንትን ብዬ ስለምጠራ ነው። እኔ እና እሱ ዛሬ የተገናኘ አይደለ? በታችን ተባባሪኝ። እኔ ስለማልወድ ነው እንደዛ ብለሽ ከጠራሽኝ ይበቃል። እሺ ይቅርታ። 7ቱ አዕማደ ምስጢራት በሰንበት ትምህርት ተቋም ውስጥ በጣም ጥሩ። የሰንበት ትምህርትሽ መጠሪያ ስም ምን ይባል ነበር? የተማርሽበት ሰንበት ትምህርት ስሙን ንገሪኝ። የሰንበት ትምህርቱ ስም ምን ይባል ነበር? የቤተ ክርስቲያኑ ሳይሆን የጊዮርጊስ ሰንበት ተማሪ የጊዮርጊስ ሰንበት ተማሪ ነበርኩ። አዲስ አበባ ነበርኩኝም። አድምጪ የትም ቦታ ያለ ሰንበት ትምህርት ቤት የራሱ የሆነ መጠሪያ አለው። ለምሳሌ የገርጂ ማርያም ቤተክርስቲያን ሰንበት ተማሪዎች የማርያም ሰንበት ተማሪ አይደለም ስማቸው፣ ሆህተ ብርሃን ይባላል። እያንዳንዱ ቦታ ላይ ያለ ሰንበት ቤት መጠሪያ ስያሜ ያለው። እህታችን ይልሳ አንቺ ተማሪበት የነበረው ሰንበት ቤት ምን ይባላል? አይ እኔ በመማርበት የዛሬ 20 ዓመት በፊት ነውና እንደዚህ ምናምን ተብሎ አይጠራም ነበረ። በስንት ዓመትሽ ነው ከኦርቶዶክስ ቤተክርስቲያን የወጣሽው? 14 ዓመት ምናምን ያለው። በ14 ዓመትሽ በጣም ጥሩ። አሁን 34 ዓመትሽ ነው ማለት ነው? አዎ በትክክል። በጣም ጥሩ። እሺ እህታችን ኤልሳ ከኦርቶዶክስ ቤተክርስቲያን ከወጣሽ በኋላ የት ነው የተጠመቅሽው? የተጠመቅሽው ማለት የትም አልተጠቀምኩም። በጣም በ80 ቀን ነው ያስጠመቁኝ እናትና አባቴ። እሺ አሁን አድምጡላችሁ። ከኦርቶዶክስ ቤተክርስቲያን ከወጣሽ በኋላ የምን እምነት ተከታይ አልሆንሽም አይደል ኤልሳ? የምን እምነት ተከታይ አልሆንሽም? አልሆንኩም። በጣም ጥሩ። ፈጣሪ እንዳለ ታምኛለሽ አይደል? በሚገባ። ያ ፍጥረትን የፈጠረ ፈጣሪ ማን ተብሎ ይጠራል? እግዚአብሔር አምላክ። አወልደ እግዚአብሔር እንደሚጠራ በምንድን ነው ያወቅሽው? ቤተ እምነት ሳይኖርሽ አስተምሮ ሳይኖርሽ አብ ወልድ መንፈስ ቅዱስ የሚባል አምላክ እንዳለ ያወቅሽው በምንድን ነው? በቃሉ። ማስረጃሽን በቃሉ መጽሐፍ ቅዱስን ጥንቅቅ አድርጌ ባላቅም ማለት ነው። ያው ትንሽም ሆኜ ተምሬያለሁኝ። መጽሐፍ ቅዱስ ታምኛለሽ አይደል ኤልሳ? ጥሩ መጣሽ። በመጽሐፍ ቅዱስ ታምኛለሽ። የትኛው መጽሐፍ ቅዱስ? በ80 መጽሐፍ ቅዱስ፣ በ72 መጽሐፍ ቅዱስ፣ በ66 መጽሐፍ ቅዱስ የትኛው መጽሐፍ ነው የምታምኚው አንቺ? እሱ ልዩነቱን 81ን ነበረን በፊት እንትን የምለው ከዛ በኋላ እሱን እኮ ተውሽ፣ እሱን ትተሽዋል። በቃ ከዛ ወጣሽ ከኦርቶዶክስ ቤተክርስቲያን ማስመር ወጣሽ።
አሁን ልብ በሉ ሁላችሁም አድምጡ። የምንም እምነት ተከታይ አይደለሁም ብላ ነበረ። በፈጣሪ ታምናለች። ፕላስ በአብ በወልድ በመንፈስ ቅዱስ ታምናለች። በአብ በወልድ በመንፈስ ቅዱስ በማመኗ ደግሞ ማስረጃዋ ምንድነው? መጽሐፍ ቅዱስ። የትኛው መጽሐፍ ቅዱስ ይልሳ? አሁን እኮ ይኸውልህ መጽሐፍ ቅዱስን ልዩነትንና እያንዳንዱ መጽሐፍ ቅዱስ ባነብ ኖሮ ጥያቄ ያለኝ ወንድም ያስረዳኝ ብዬ ባልገባው ነበረ። ገባ? አሁን የጠየኩሽ አንቺ አብ ወልድ መንፈስ ቅዱስን እንድታቂ ያደረገሽ መጽሐፍ ቅዱስ የትኛው መጽሐፍ ነው? ኦርቶዶክስ ቤተክርስቲያን ከወጣሽ በኋላ አሁን አንቺ በአብ በወልድ መንፈስ ቅዱስ ታምኛለሽ፣ በመጽሐፍ ቅዱስም ታምኛለሽ። የትኛው መጽሐፍ ቅዱስ ነው ያመንሽበት? አብ ወልድ መንፈስ ቅዱስን ያመንሽበት ቃሉም ነው ብለሽ ያመንሽበት መጽሐፍ የትኛው መጽሐፍ ቅዱስ ነው? እኔ እኮ አሁን 81 እና 66 ያልከውም ማለት ነው ፈለገይ እቤት መጽሐፍ ቅዱስ አለንና 80 ፈለገይ 81 ይሁን 66 የዛ ሙቀት የለኝም እና ፈለገ አሁን እኔ ለመመለስ ለማወቅ አንዳንድ ነገር ባለ በቃ ጥሩ ፖይንት ላይ ደርሰናል። በቃ አሁን ወደ አንቺ ነው የምንመለሰው። እሺ እህታችን ይልሳ በመጀመሪያ ደረጃ የትኛውም ቤተ እምነት የለኝም ሚስ ቤተክርስቲያን የለኝም አስተምሮ የለኝም ብለሽ ነበር። አብ ወልድ መንፈስ ቅዱስ ግን አመንኩ ብለሽ ነበር አይደል? አብ ወልድ መንፈስ ቅዱስ በአካል ስንት ነው? በመለኮት ስንት ነው? ይልሳዬ አድምጡላችሁ። ያን የምጠይቀኝ ሚስጥረ ስላሴ ነውና አንድም ሶስትም ናቸው የሚለውም ማለት ነው። አንቺ የምታምኑ በአብ በወልድ በመንፈስ ቅዱስ አምናለሁ ብለሽ የለን ኤልሳ? አዎ። ሶስትነታቸው በምንድን ነው ኤልሳዬ? በስም በአካል በግብር። ጎበዝ። እሺ አንድነታቸው በምንድን ነው? በስልጣን በህልውና በአገዛዝ። በጣም ጎበዝ። ይሲ ይሄ አስተምህሮ ይባላል። እሺ አንቺ ስትገቢ ምን ብለሽ ነበር መሰለሽ? ምንም ቤተ እምነት የለኝም ሃይማኖት የለኝም ብለሽ ነበር። ሃይማኖት ግን አለሽ። ሃይማኖትሽ ምን እንደሆነ ነው መናገር ያልፈለግሽው። ሃይማኖት የሌለው ሰው በአብ በወልድ በመንፈስ ቅዱስ ስም አያምንም። አብ ወልድ መንፈስ ቅዱስን ሰው ካመነ በኋላ አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ የሚያብራራበት መንገድ ሃይማኖት ይባላል። ሃይማኖት የሚባለው አስተምህሮ ማለት ነው። እህታችን ኤልሳ አንቺ በመጽሐፍ ቅዱስ ማስረጃዎች ሆኑ ጉዳዮችን ላለማውራት ጀስት ራስሽን ምን ብለሽ መተሻል መሰለሽ? እኔ ጋር እምነት የለኝም በቃ ብቻ ሜንሽን ማድረግ የፈለሽው ከኦርቶዶክስ ቤተክርስቲያን መውጣትሽ ነው። እሺ ከኦርቶዶክስ ቤተክርስቲያን ወጣሽ። በመጽሐፍ ቅዱስ ታምኛለሽ ስልሽ አዎ በመጽሐፍ ቅዱስ አምናለሁ። እዚህ ላይ ያላችሁ ሁላችሁም አድምጡኝ። ወይዘር ኦርቶዶክስ ፕሮቴስታንት ምንም ሁኑ ምን አድምጡ። መጽሐፍ ቅዱስ ቤተክርስቲያንን አልሰራትም። ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ኦኬ እህታችን ኤልሳ አንቺ የምንም ቤተ እምነት ተከታይ አይደለሽም፣ ምንም ሃይማኖት የለኝም ብለሽ ነበረ። ልክ እንደዛ ብለሽ ተናገረሽ ነበረ። ኦኬ በመጽሐፍ ቅዱስ ታምኛለሽ ወይ ስንልሽ አዎ አምናለሁ አልሽ። ማን በተጻፈው መጽሐፍ ቅዱስ? መጽሐፍ ቅዱስን የሰራችው ቤተክርስቲያን ናት። ከዛ ፍጥረት እስከ ዮሐንስ ራእይ ያሉትን መጽሐፍቶች በአጠቃላይ ሰብስባ እነዚህ እስትንፋሰ እግዚአብሔር ያለባቸው መጽሐፍቶች ናቸው ያለችው ቤተክርስቲያን ናት። አይኑ ሃይማኖት የለኝም ቤተክርስቲያን የለኝም ግን በመጽሐፍ ቅዱስ አምናለሁ እያልሽ ነው። እንዲህም አይነት እምነት ኖሮሽ ከሆነ ኤልሳታችን ፍጹም ስህተት ላይ ያለሽው። ፖዚሽንሽን በጣም ማስተካከል ያለብሽ ይመስለኛል። ሌላው ከእንደገና ሃይማኖት የለኝም ብለሽ ነበረ። ቅድም ሜንሽን እንዳደረኩልሽ በአብ በወልድ በመንፈስ ቅዱስ አምናለሁ ብለሽ ነበር። የእግዚአብሔርን ሶስትነትና አንድነትን ያብራራልሽ አስተምህሮ ነው። which means ሃይማኖት አለሽ። ሃይማኖትሽን ግን መናገር አልፈለግሽም። ያንን ደግሞ አላስገድድሽም። አሁን እዚህ ገስት ላይ እኔ ኤልሳ ግዴታ ተናገር ይሄው እንዲህ ብለሻል ምናምን እኔ ፖይንቴም ጉዳይም አይደለም። አንቺ እንደመጣሽው አርጌን ያስተናግድሻል። የተናገርሻቸው ነገሮች ግን ዲስማች በጣም ክፍተት ያላቸው ስህተቶች ነው። በጣም ብዙ ውሸቶችን ዋሽተሻል። ሃይማኖት የለኝም ብለሽ ነበረ። ሃይማኖት አለሽ። አብ ወልድ መንፈስ ቅዱስ ሶስትነትና አንድነታቸውን እያብራራሽ ነው። ይሄንን ያብራራሽው እስከልብሽ አፍልቀሽ አይደለም። መጽሐፍ ቅዱስንም አንብበሽው አይደለም። ምክንያቱም መጽሐፍ ቅዱስ ላይ ያለውን ያወቅሽውን ስላሴን የሚያብራራልሽ አስተምሮ ነው። ከመጽሐፍ ቅዱስ ተነስቶ የተቀመጠ የአባቶች ትምህርት ዲስ ማች ዋሽተሽ መጣሽ። ይልሰ ግን ችግር የለውም።
እኔ አንቺ አሁን ዋሽተሻል እንዲህ ብለሻል ብዬ ላሸማቀቅሽ አልፈልግም። ግን ፈለገ ከልቤ ምንም አልዋሸውኝም። በቃ ጀኒዩኒ ነው እየጠየኩት ያለሁት። ይቅርታ ለተናገርኩት ነገር በጣም ይቅርታ ይልሳ። አንቺ ምንም የዋሸሽው ነገር የለም። የተናገርሽው ነገር በአጠቃላይ ትክክል ነው። እና ስትመጪ ደግሞ አንድ ጥያቄ ሆነብኝ ነገር አለ። በቃ አሁን ከኦርቶዶክስ ቤተክርስቲያን ለመውጣት ምክንያት የሆነኝ አለ እና ስለ ስዕላት ብለሽ ጠይቀሽ ነበር። ትክክል። ኦኬ። ስለ ስዕላት እኔ ላንቺ ከማስረዳቴ በፊት ስለ ስዕላት አንቺ ያለሽነት ምንድን ነው? መጽሐፍ ቅዱስ ስለምታምኚ ከመጽሐፍ ቅዱስ ማስረጃ ጠይቅሻለሁ። መጽሐፍ ቅዱስ የማያምን ሰው ቢሆን ኖሮ ማስረጃ አምጣ ምናምን አንለው። አንቺ ግን በመጽሐፍ ቅዱስ ታምኛለሽ እና አሁን በመጽሐፍ ቅዱስ ተመርኩዘሽ በስዕላት ላይ ያለሽ እምነት ምንድን ነው? ይልሳ ሲሱ ነገር የዛ መረዳቱ እኮ ስለሌለኝ ነው ፈለገ መጠይቅክ ያለሁትና መረዳት ማወቅ ፈልጋለሁ። አሁን እዚህ ኦርቶዶክስ ቤተክርስቲያን እኮ በዚህ ዝም አልሽ። ስለ ስዕላት እኮ በጣም ብዙ በቃ ግራ የገቡኝ ነገሮች ስላሉ ነው ከኦርቶዶክስ ቤተክርስቲያን የወጣሁት አልሽኝ እኮ ይልሳ ቅድም ስትመጪ። አሁን ያለው አቋምሽ አሁን አንቺ ስለ ስዕላት በመጽሐፍ ቅዱስ ላይ ተመርኩዘሽ መረዳት ምንድን ነው? እኔ ሌላ ነገር አልልህም ፈለገ። ምን መሰለህ 10ቱን ቃላቶች አሉ አይደል? 10ቱን ህግጋት አለ። ለስዕላት ትስገድ የሚል አለ አይደል? ከኔ አምላክ በስተቀር ሌላ አምላክ አታምልክ፣ አታመንዝር፣ አትስረቅ፣ አትዋሽ የሚለውን እሱ የዛን ነገር እንትን ይልሳዬ እንደዛ የሚል የለም። 10ቱ ትእዛዛት ላይ እንደዛ የሚል ሐሳብ ለስዕላት ትስገድ የሚል የለም። እሺ 10ቱን ትእዛዛት ንገረኝ። አሁን እኔን አድምጪ በቃ ችግር ነው። እኔን አድምጪ እሺ እሺ ወንድማችን ተመስገን አንተም እንኳን ለመጣ ማይክን ታደርገው እህታችን ይልሳ በደንብ አድርገሽ አድምጪ። ጋይስ እዚህ ውስጥ ያላችሁት ወንድሞች ባካችሁን ራሳችሁን አታታሉ። በዚህ ዘመን በዚህ ሰዓት በጣም ብዙ ቁጥራችሁ ብዙ የሆናችሁ ስፔሻሊ የተለያዩ የፕሮቴስታንት ዲኖሚኔሽን አይታችሁ አንዴ ሙሉ ወንጌል፣ አንዴ መሰረተ ክርስቶስ፣ አንዴ አማኑኤል ህብረት፣ አንዴ አማኑኤል መጥምቃውያን፣ አንዴ ጉባኤ እግዚአብሔር እዛም ትገቡና የሆነ ነገር ሲደብራችሁ እንደውም እኔ እምነት የለኝም በመጽሐፍ ቅዱስ ብቻ ነው ማምነው የሚል ጀነሬሽን አሁን እየተፈጠረ ነው። የሚል እንደዚህ አይነት ትውልድ እየተፈጠረ ነው። የኔ ተወዳጆች በፍቅር ለነገራችሁ የምፈልገው ነገር አንደኛ አንድ ሰው በመጽሐፍ ቅዱስ አምናለሁ ግን ሃይማኖት የለኝም ማለት አይችልም። ምክንያቱም መጽሐፍ ቅዱስ ሳይሆን ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ስለዚህ ኖ የቤተክርስቲያን ሐሳቡን አልፈልግም ግን ቤተክርስቲያን የሰራችው መጽሐፍ ቅዱስ ግን አምንበታለሁ ማለት አይቻልም። ፕሊዝ በጣም ነገሮች ላይ ዲፕ እውቀት ሊኖራችሁ ይገባል። መረዳታችሁን አስቡት እሺ የኔ ተወዳጆች። ሲቀጥል አንድ ሰው አሁን ኤልሳታችን ያነሳችው ጥያቄ እውነት ለመናገር ከህይወቷ ጋር የሚገናኝ ሆኖ አይደለም። ግን የሷ ጥያቄ ምናልባት ለሌሎቻችሁ መልስ ከሆነ ግን ለሌሎቻችሁ ሙቀትና መረዳት እንዲሆን እናነሳዋለን እንጂ እኔ ተወዳጆች ሃይማኖት የለኝም የሚል ሰው ጥያቄው ስዕል ሊሆን አይገባም። የትኛውም ቤተ እምነት ትክክል ነው ብያላምንም ምንም ቤተ እምነት የለኝም ቤተክርስቲያን የለኝም ሃይማኖት የለኝም እያለ ላለ ሰው ስዕል ጥያቄ ሊሆን አይገባም። ፕሊዝ መረዳታችሁን አስቡት። እህታችን ይልሳም ዛሬ የተወሰኑ ነገሮችን ካወራን በኋላ አሁን አንቺ ምንም ቤተ እምነት ስለሌለሽ እንዲህ አይነቱ ጉዳይ ላይ መረዳቱ ቢኖርኝ ስላልሽ በወንድምነት እኛም ማስረዳት የምንችለውን ያክል እናስረዳሻለን። ከዛ በኋላ ግን እኔ በወንድምነት የምመክርሽ ነገር ፕሊዝ በመጽሐፍ ቅዱስ አምናለሁ ስላልሽ መጽሐፍ ቅዱስን በጥልቀት አንብቢ። በጥልቀት ግን ስታነቢ አንቺ ዝም ብለሽ በዘፈቀደ ማንበብ አይኖርብሽም። አስተምህሮ ደግሞ ሊኖር ይገባል። ኦኬ የመጽሐፍ ቅዱስን አስተምህሮ ደግሞ ቀደምት ቤተክርስቲያን አባቶች እንዴት አድርገው አስተምረዋል የሚለውንም ደግሞ ጠየቅ እያልሽ ተረጂ። አሁን ስለ ስዕላት ግን መርዳት ስለምትፈልግ የተወሰኑ ነገሮችን እንበላት። ፕሮቴስታንቶች ምን ይላሉ? ኦርቶዶክስ ቤተክርስቲያን ምን ትላለች? ሁለቱንም አድርገን እንገላታለን። ለምን እህታችን ኤልሳ የፕሮቴስታንት መዝሙሮችን ታደምጣለች፣ ፕሮቴስታንት ግን አይደለች እና መረዳቱ እንዲኖራት ሁለቱንም እንነግራታለን። ስዕላት መጽሐፍ ቅዱሳዊ ናቸው። ስዕላት መጽሐፍ ቅዱሳዊ ናቸው። ብዙ ጊዜ ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ብለው ያምናሉ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ሲጠየቁ ሁሉም ፕሮቴስታንት ኢትዮጵያ ውስጥ ያለ ፕሮቴስታንት በአጠቃላይ የሚሰጠው ማስረጃ ሁለት ነው። ይህንን ትላንትና
አይ ቲንክ ከትላንት ወዲያ በደንብ በስፋት አስረድቼ ነበር። ዛሬም ደግምላችኋለሁ። ሁሉም ፕሮቴስታንት ነው የምላችሁ ከሁለት ጥቅስ በላይ አይሰጥም። ዘዳግም 4 እና ዘጸአት ምዕራፍ 20 ከዚህ ውጭ ማስረጃ የሚሰጥ አንድም ፕሮቴስታንት የለም። አንድም ፕሮቴስታንት የመጽሐፍ ቅዱስ ማስረጃዎችን ለሁላችሁም አሁን በደንብ እሰጣችኋለሁ። ተከታተሉ። እሺ እታችን ኤልሳ ተከታታይ። አንቺ ማይክሽን ብትከፍቺው ጥሩ ነው። እንደውም አብረን መጽሐፍ ቅዱስ ክፍል እያነበብን እንድንሄድ ማይክሽን ከፍተሽው ከኔ ጋር ተከታተልሽ። ባይብል አምንበታለሁ ስለሽ ከመጽሐፍ ቅዱስ የተወሰኑ ነገሮችን እያነሳን እናወራለን። ቤቲ ካሜራ መክፈት የምችል ከሆነ እሷን በትልቁ እናረጋትና መጽሐፍ ቅዱስ እያሳየንሽ እንቀጥላለን። ቤቲሻ እንዴት አለሽ? እግዚአብሔር ይመስገን። ሰላማችሁ ይብዛ። አለን። ባይብል መክፈት ትችያለሽ እንዴ? እሺ ልክፈት። ኤልሳ በደንብ ተከታታይ። እሺ ያው አብረን ያየን የምንቀጥለው ሁላችሁም ተከታተሉ። ኦኬ ቁጥሩን ዘጸአት ምዕራፍ 20 ቁጥር 4 ኤልሳም ምናልባት ጥቅስ መያዝ ከፈለሽ ጥቅሶችን ያዥ። እሺ ዘጸአት ምዕራፍ 20 ቁጥር 4 ያለው ቃል ይህ ነው። ኤልሳ በጣም ብዙ ፕሮቴስታንት ወንድሞች ስዕላት መጽሐፍ ቅዱሳዊ አይደሉም የሚል ማስረጃን ለመስጠት ሲፈልጉ የሚሰጡት ይሄን ነው። ትንሽ ቤቲ እንትን ሆኗል፣ ብለርድ ሆኗል። ማስተካከል ተቻልሽ አስተካክዩ። እስከዛ ግን እኔ ኤልሳ እያነበብነው እንቀጥል። ክፍሉ እንደዚህ ይላል። ኤልሳ እኔ በቃሌ ስለማውቀው ልበልልሽ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውስ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ኤልሳ እስኪ አሁን ይሄንን ጥቅስ አሁን እኔ ሳነብልሽ ምን ተረዳሽ ከዚህ ጥቅስ ንገሪኝ እስቲ። አንቺ እንድፈለግሽ መናገር ትችያለሽ። የተረዳሽው ንገሪኝ እስቲ። ምን ተረዳሽ ከዚህ ጥቅስ? ደጋሚልኝ ፈለግ በላይ በሰማይ ይሄው ካሜራ ላይ ይፈለግ አንብብ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር ከዛ በኋላ እንደሚል የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ። በጣም ጥሩ። ቀጥ ያምስት ነው። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስኪ ይበቃል። በቃ አሁን ይህን ክፍል እኔ ደግሜ አሁንም ላንብብልሽ ቶሎ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ኤልሳ ይሄንን ጥቅስ ስታነቢ አንቺ ምን ተረዳሽ? አሁን እያወራን ያለነው ስለ ስዕላት ነው። ይሄ አሁን ያወጣውልሽ ጥቅስ ፕሮቴስታንት የሆኑ ሰዎች የሚሰጡት የመጽሐፍ ቅዱስ ማስረጃ ነው። አንቺ ምን ተረዳሽ? ለየትኛውም ለተቀረጸ ምስል መስገድም ማምለክም እንደሌለብን ማለት ነው። በጣም ጥሩ። ክፍሉ ስለ ስዕላት ይናገራል ብለሽ ታምኛለሽ? ኤልሳ እምነትሽን ነው የምትነግሪኝ። ስዕል ብሎ ቃል በቃል አላለም። በጣም ጥሩ። ቃል በቃል ነው። ቃል በቃል እንተውና ለተቀረጸላቸው አትስገዱም አታምልኩም ነው ያለው። እኮ እዚህ ጋር አሁን ቅድም እንዳልኩሽ ስለ ስዕላት ስናወራ ፕሮቴስታንት የሆኑ እህት ወንድሞች የሚሰጡት የመጽሐፍ ቅዱስ ማስረጃ ነው። ይሄ ክፍል አሁን እህታችን ቤት ያወጣችው ይሄ መጽሐፍ ቅዱስ ማስረጃ ስዕላትን እንደው አካቶ የሚናገር ይመስልሻል ወይ? አሁን ያንቺ መረዳት ነው የፈለኩት። ስለዚህ በነፃነት ቃል በቃል ባይልም ስዕላትን ጨምሮ የሚናገር ይመስለኛል፣ ወይም ደግሞ አይመስለኝም። ያንቺን መረዳት ንገሪኝ። ፈለገ የቃሉን እውቀት ለመረዳት እኮ በራሱ ጸጋ ይፈልጋል ይመስለኛል። እና አሁን ይህንን ለማለት እንደዚህ ነው ብዬ የፈለኩት አንቺን እያስረዳዎች ነው። ማስረዳሽን ደግሞ የአንቺን መረዳት ማወቅ ስላለብኝ ከዚህ በኋላ አሁን አንቺ ትክክል መልሰሻል፣ ጎበዝ ልጅ፣ ትክክል አልመለሽም፣ ሰነፍ ልጅ ልንልሽ አይደለም። እሺ ኤልሳ፣ እሺ የተቀረጸው ምስል ለአንተ አታድርግ አስገድላቸው። ኤልሳ በጣም ብዙ ሰዎች ይመጣሉ እና ሁሉንም ሰው ይልሽ እንደዚህ እያባበለን የምናወራው
እና እባክሽን አንቺ ደግሞ ሌላ ራስ ምታት አታስቸግሪ። እኔ አሁን የጠየኩሽ ትክክለኛ መልስ መልሽልኝ። ይሄ ምን ማለት ነው? አይደለም ስትመልሺ ትክክል ከሆንሽ ጎበዝ ልጅ መለሰች ልንል፣ ስትሳሳች ተሳሳተች ልንል አይደለም። መጽሐፍ ቅዱስን አምናለሁ ብለሽኛል። መጽሐፍ ቅዱስን የምታምኚ ሴት ነሽ። ስለ ስዕላት ምንም የገባሽ ነገር የለም። ግን እዚህ ጋር ስለ ስዕል አይደለም የሚያወራው ፈለገ። የተቀረጸው ምስል ላንተ አታድርግ ነው የሚለው። ጎበዝ ልጅ እኔ የሚፈለግኩት ያንን ጎበዝ ልጅ። እሺ ስንጀምር ሁላችሁም አድምጡ። እህታችን ኤልሳ አድምጪኝ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ሲባል ብዙ ጊዜ ፕሮቴስታንት የሆኑ እህት ወንድሞች የሚሰጡት የመጽሐፍ ቅዱስ ማስረጃ ይሄ ነው። ይሄ ክፍል ስለ ስዕላት የሚናገር ይመስልሻል ወይንስ አይመስልሽም? ኤልሳውን እንዳልሽው ይሄ ክፍል ስለ ስዕላት የሚናገር አይደለም። ይልቁን የሚናገር ስለ ጣዖት ነው። አምላካችን እግዚአብሔር እኛ ጣዖታትን እንዳናመልክ እንድንጸይፍ ያዘዘበት ክፍል ነው። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ ከዛስ አታምልካቸው፣ አትስገድላቸው። ስለዚህ ይሄ ክፍል እየተናገረ ያለው ስለ ጣዖታት እንጂ ስለ ስዕላት አይደለም። ስለ ስዕላት አይደለም። ብዙ ጊዜ ፕሮቴስታንት እህት ወንድሞቻችን አይ በላይ በሰማይ ሲል አምላካችን እግዚአብሔርንም ቅዱሳን መላእክትንም ቅዱሳን ሰዎችንም ያካትት ነው። እንደውም ዘዳግም 4 ላይ የሰማይ ሰራዊት ብሎ ይጠራቸዋል። የሰማይ ሰራዊት የተባሉት ቅዱሳን መላእክትም ጭምር ነው ብለው ይሳሳታሉ። ግን ስህተት ነው። የሰማይ ሰራዊት ተብለው የተጠሩት ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ደመናት ሌሎችም ናቸው። እነዛን ሁሉ ሰዎች ቢስሉ ኃጢአት አይደለም። ሰርተው ስረው ቀርጸው ምሳሌ ያስቀምጠው ወርሺፕ የሚያደርጉ ከሆነ የሚያመልኩ ከሆነ ግን ያ ጣዖት አምልኮ ነው። ስለዚህ ይሄ ክፍል የሚናገረው ስለ ጣዖት እንጂ ስለ ስዕላት አይደለም። መጽሐፍ ቅዱስ ስለ ስዕል ይናገራል ወይ? ስዕላት መጽሐፍ ቅዱስ እንደሆኑ ይናገራል ወይ? አዎ ይናገራል። በጣም ጥሩ። ዘጸአት ምዕራፍ 25 እዚሁ ላይ ዘጸአት ምዕራፍ 25 ምን እንደሚል እንመልከት። እታችን ኤልሳውን በደንብ ተከታታይ። እሺ ዘጸአት ምዕራፍ 25 ቁጥር 18 ምን እንደሚል አንብቢልን ኤልሳ። ምን ይላል? ስክሪኑ ላይ ያለው 2 ኪሩቤል ከተቀመጠ ወርቅ ስራ ከዛ ስርየት ነው የሚለው። በደንብ አይታየኝም። ስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ። በጣም ጥሩ። እህታችን ኤልሳ ኪሩቤል የምንለው የእግዚአብሔርን ዙፋን የሚሸከሙ 4 መላእክት ነው። እነዚህ ኪሩቤል ብለን የምንጠራቸው ቅዱሳን መላእክቶች ናቸው። አምላካችን እግዚአብሔር በቀጥታ ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘን እንመለከታለን። ቁጥር 19 ላይ ይኸው ቤትሻ ጠቆር አድርጋልሻለች። እዛ ጋር ስትመለከቺ አንዱ ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርጋ በአንድ ላይ ተሰራዋል እያለ ያዛል። ከዛ በኋላ እንደውም ስለ በሆነ አገላለጽ ደግሞ ኪሩቤል ክንፎቻቸው ወደ ላይ ይዘረጋሉ እያለ ደግሞ ይናገራል። አምላካችን እግዚአብሔር በቀጥታ የቅዱሳን መላእክት ስዕላት የቅዱሳን መላእክት ምስል እንዲቀረጽ ያዘዘበት ክፍል ነው። አምላካችን እግዚአብሔር ካለ እኛ ኖ አይ ስተት ነው ማለት አንችልም። አሁን እያሳየሁሽ ያለው ፐርፐዛቸውን አይደለም መጽሐፍ ቅዱሴ ናቸው ወይንስ አይደሉም ነው። ኦኬ እዚህ ጋር ምን እናያለን? ዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር እንዳዘዘ እንመለከታለን። እሺ አንደኛ ነገሥትን ደግሞ እናውጣ። አንደኛ ነገሥት ምዕራፍ 26ን እናውጣ። ሁላችሁም ተከታተሉ። እሺ አንደኛ ነገሥት ምዕራፍ 6 ቁጥር 29 እሺ ቁጥር 29 ምን ይላል? ሲያንብብ ይልሳ ቁጥር 29 በቤቱም ግንብ ሁሉ ዙሪያ በውስጥና በውጪ የኪሩቤልና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። በጣም ይሄ ለአምልኮተ እግዚአብሔር እየተሰራ ያለ መቅደስ ነው። እሺ
አሁን እዚህ ጋር የምታዩ ለአምልኮተ እግዚአብሔር እየተሰራ ያለ መቅደስ ነው። እንደውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ማለትም ወደ ምድር ሲመጣ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ በዚህ ምድር በተወለደ ጊዜ ተወልዶም በቃሉ ትምህርት ብዙዎችን በሚያድንበት ዘመን ክርስቶስ ያስተማረባቸው ምኩራቦችና መቅደሶች ናቸው። እነዚህ የተሰሩት የዚህን ታይም ነው። አንደኛ ነገሥት ምዕራፍ 6 ከቁጥር 27 ጀምሮ አንብቢው። ከእንደገና ቁጥር 27 ጀምሮ ተመልከች እስከ 29 ከ27 እስከ 29 አንብቢልን። እሺ ኤልሳ ይኸው ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎችም ዘርግተው ነበረ። የአንዱን ኪሩብ ክንፍ አንደኛውን ግንብ ይነካ ነበረ። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበረ። የሁለቱም ክንፎች በቤቱ መካከል እርስ በእርሳቸው ይነካኩ ነበረ። እሺ ቀጥይ። ኪሩቤልንም በወርቅ ለበጣቸው። ቁጥር 29ንም ቀጥይ አንብቢ። አይታየኝም። ቁጥር 28 ላይ ነው። እሺ በቤቱም ግንብ ሁሉ ዙሪያ በውስጥና በውጪ የኪሩቤልና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። የቤቱንም ወለል በውስጥና በውጪ እሺ ኤልሳ ለአምልኮተ እግዚአብሔር በሚሰራው መቅደስ የኪሩቤል መላእክት ስዕላት እንደተሳሉ ይሄ መጽሐፍ ቅዱስ ክፍል ይናገራል። በተጨማሪም ቁጥር 27 ጀምሮ ስትመለከቱ ይሄ ከቁጥር 26 ጀምሮ ስዕላዊ በሆነ ገላጭነት ማለት በምናብ እንዴት ተደርገው እንደተሳሉ ይናገራል። የኪሩቤል ስዕላት ለአምልኮተ እግዚአብሔር በተሰራው መቅደስ በአንድ በኩል ብቻ አይደለም የተሰሩት፣ በውስጥም ተስለዋል፣ በውጭም በኩል ተስለዋል እና ሲሳሉ ምናባዊ በሆነ ገላጭነት እዚህ ጋር ክፍሉ ላይ ያስቀምጥልሻል እንዴት ተደርገው እንደተሳሉ ማለት ነው። የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ የሁለተኛውን ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። እሺ በጣም ግዙፍ ተደርገው ክንፎቻቸው ከአንደኛው ግንብ ጥግ እስከ ሌላኛው ግንብ እስኪደርስ ድረስ ግዙፍ ተደርገው እንደተሳሉ ይናገራል። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል መጽሐፍ ቅዱሳዊ ናቸው ምንለው ለዚህ ነው። መጽሐፍ ቅዱስ የሆነ መሰረት አላቸው። በመጽሐፍ ቅዱስም ጭምር በፈቃደ እግዚአብሔር ስዕላት እንደተሳሉ መጽሐፍ ቅዱስ ይናገራል፣ ይመሰክራል። ነገር ግን አሁን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንምጣ። ኦኬ አገልግሎታቸው ምንድነው? እህታችን ኤልሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳን ስዕላት አገልግሎት ምንድነው? እንደውም ከዚህ ጋር ተያይዞ ከትላንት ወዲያም ሳነሳው ነበረ። ብዙ ጊዜ ለብዙ ፕሮቴስታንት እህት ወንድሞች ጥያቄ የሚሆን ነገር አለ። ኦርቶዶክሳውያን የስላሴን ስዕል ሳይቀር ይስላሉ። ስላሴን ኬታ የተወሳሉ አይደል ኤልሳ? ይሄ ጥያቄ አያስነሳም? ያስነሳል አይደል? የኢየሱስን ክርስቶስ ስዕል ስለዋል ኬታ የተወሳሉ። የድንግል ማርያምን ስዕል፣ የቅዱስ ሚካኤልን፣ የቅዱስ ገብርኤልን፣ የነ ቅዱስ ጳውሎስን፣ የነ ቅዱስ ጴጥሮስን በዚህ ዘመን ያሉ ኦርቶዶክሳውያን ይስላሉ። ከየት አጥተው ሳሉ? ከየት ስላሴን ማን አይቶ ሳለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም አይቶ ቅዱሳንን የሳለ የለም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እህታችን ኤልሳ እኛ ኦርቶዶክሳውያን ስላሴን አይተን ለመጀመሪያ ጊዜ ኢየሱስ ለሚለው ስም ሰማዕት የሆነው ቅዱስ እስጢፋኖስ በድንጋይ ሲወገር ሰማያት ተከፍተው የስላሴን ክብር እንዳየ እኛ ሰማያት ተከፍተውልን የስላሴን ክብር እያየን ቆያ እንደ እያልን ስላሴን ስለናል የሚል አስተምሮ የለም። ክርስቶስን ተገልጦልን ክርስቶስን እያየን ወረቀት ቶሎ አስቀምጠን ስንፈልግ በቀለም ስንፈልግ በእርሳስ ስለናል የሚል አስተምሮ የለም። እሺ ማንም ቅዱሳን አይቶ የሳለ የለም። ታዲያ እንዴት ይሳላል? አገልግሎታቸው ላይ እንመጣለን ማለት ነው። ግን ማንም አይቶ ካልሳለ በቃ መሳል የለባቸውም የሚሉ ሞኞች አሉ። አሁን የሰጠውሽ የመጽሐፍ ቅዱስ ክፍሎች ላይ አሁን ያነሳናቸው ጥቅሶች ላይ በአጠቃላይ የኪሩቤል መላእክትን የቀረጹም የሳሉም ሰዎች የኪሩቤል መላእክቶችን አይተው አይደለም የሳሉት። ኦኬ እንኳን እኛ ኦርቶዶክሳውያን በሰዓቱ ለመጀመሪያ ጊዜ የቅዱሳን መላእክትን ስዕላት የሳሉት እንኳን የኪሩቤል መላእክቶች ተገልጠውላቸው አይደለም የሳሏቸው። ኦኬ ገላጭ አድርገው ነው የሳሉት። ገላጭ አድርገው
ልክ መላእክት እንደሆኑ ለማጠየቅ ክንፎች እንዲኖራቸው አድርገው ለአምልኮተ እግዚአብሔር በተሰራው መቅደስ ላይ ስዕላቶቻቸውን ሳሉ እንጂ ኪሩቤል መላእክት ተገልጠውላቸው ቆይ አንድ ጊዜ ክንፎቻችሁን ሲዘርጉልን ብለው ከዛ ደግሞ ስለው አንዴ ደግሞ ወደ ግራ ዙሩልን እስቲ ትንሽ ደግሞ ወደ ቀኝ ዞር በሉ እያሉ ሳሉ የሚል አስተምሮ የለም። እንዲህ ባለ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬን ቅዱሳን ሰላትን ለምን ትሰላለች ከተባለ ገላጮች ስለሆኑ የቤተክርስቲያን ልሳኖች ስለሆኑ ቋንቋዎች ስለሆኑ ምን ማለት ነው? ይሄ በደንብ አሁን ስናገር አድምጪ። እህታችን ኤልሳ ቋንቋ በሶስት ይከፈላል። በስንት ይከፈላል አልኩሽ? በሶስት ይከፈላል። አንደኛው ሊትራል ላንጉዌጅ ቃል በቃል የምንነጋገረው ቋንቋ ነው። ሁለተኛው የምልክት ቋንቋ ነው። ሶስተኛው ደግሞ ስዕላዊ ቋንቋ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛዋ በሶስቱም ቋንቋ የክርስቶስን ወንጌል የምትሰብክ ቤተክርስቲያን ናት። ብቸኛዋ ኦኬ። የክርስቶስ ኢየሱስን ወንጌል በሶስቱም ቋንቋዎች የምትሰብከው ብቸኛዋ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ሊትራል በሆነ ወይ ማለት ልክ እንደዚህ እኔና አንቺ በምናወራው አይነት ወይ ቃል በቃል የክርስቶስ ኢየሱስን ወንጌል ቅድስት ቤተክርስቲያን ትሰብካለች። ሌላው በምልክት ይሰበካል። በምልክት ምን ማለት ነው? እህታችን ኤልሳ መቼም አንቺ ኦርቶዶክሳዊ ነበርሽ። ያው እንዲህ አይነት ነገሮችን ልታስታውሺ ትችያለሽ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርብ ጊዜ ለምሳሌ ታኅሳስ 28 በዚህ ዓመት መስቀል አደባባይ ላይ ከ500 እስከ 600 ሺህ የሚጠጉ ኦርቶዶክሳውያን በመስቀል አደባባይ ተሰብስበው ነበረ። ምን ለማክበር? የክርስቶስን ልደት። የክርስቶስን ልደት ለማክበር ሲሰባሰቡ ሁሉም ኦርቶዶክሳዊ ነጭ ለብሶ ነው የመጣው። ኤልሳ ነጭ ለብሶ ነጭ ነጠላ። ለምንድን ነው ነጭ ለብሰን የመጣነው? ምክንያቱም ቤተክርስቲያን በምልክት ቋንቋ ሰባኪ ነች። መሰብሰባችን ካልቀረ ለምን እንደ ኮሬ ወታደር ሬንጀር ለብሰን አልመጣንም? ለምሳሌ እኔ የማውቀው አንድ የፕሮቴስታንት አገልጋይ ስሙ ስለጠፋኝ ነውና አዳራሽ ውስጥ ላሉ ሰዎች በአጠቃላይ ሬንጀር አስለብሶ የኢየሱስ ወታደሮች ነን ብሎ ሰላምታ ይሰጣሉ። ለማን ሰላምታ እንደሚሰጡ ባናቅ፣ አሁን ለመተቸት አይደለም። ቁጥራቸው ትንሽ የሆኑ እነዛ ሰዎች እንኳን ሬንጀር ይለብሳሉ ደምቀው ለመታየት። እርግጠኛ ነኝ አምሮባቸው ለመታየት ደምቀው ለመታየት ነው ያን የሚያደርጉት። የኦርቶዶክስ ቤተክርስቲያን 500 ሺህ 600 ሺህ ድረስ ህዝብ ተሰብስቦ ለምንድን ነው ሬንጀር ማን ለብሰው? ለምን እንደ ስዋቲም ጥቁር በጥቁር ለብሰን ሃ ያለን ሰላምታ እየሰጠ ለምን አናልፈም? ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይልሳ በዘፈቀደ የሚደረግ መጽሐፍ ቅዱስ አውድ የሌለው ነገር ስለሌለ በምልክት ቋንቋ ስላለው ማለት ነው። በዛ ያ ደግሞ በምልክት ቋንቋ ምን ሰብክበት ስብከት ነው። ነጭ ምን ለብሰው እሺ ልክ እንደዚህ ነው የምላቸው። አሁን በቤትሽ አንድ ጊዜ ከእንደገና ክፈችው። አሁን ሰዎች ተሰባስበው ለምሳሌ እንዲህ አይነት ትርኢት አሳይተው ያውቃሉ። ማንንም ልተች አይደለም። መስቀል አደባባይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ከ500 እስከ 600 ሺህ የሚጠጉ ሰዎች ተሰብስበው ግን ሬንጀር ለብሰው ሃ ምናምን እያሉ አልሄዱ። ነጭ ለብሰው ነው የተገኙት። ለምንድን ነው ጋይስ? ስለሌላው አይመለከተንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በምልክት ቋንቋ ስለምሰብክ ነው። በምልክት ቋንቋ ስለምሰብክ ይበቃል። ቤትሽ ነጭ የምንለብሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማይሞት አምላክ ሞትን ሞቶ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ከድቅድቅ ጨለማ ወደ ብርሃን እንዳሸጋገረ እያመነን እየሰበክን ነው ነጭ የምንለብሰው። በዘፈቀድ አይደለም። ነጠላችን እንኳን በምልክት ሰባኪ ነው። ኦኬ ለጠያቂ መልስ አለው ልላችሁ ነው። ለሚጠይቀን ሰው መልስ አለን። የምናረግበት ሪዝን አለ። ቤተክርስቲያን በምልክት ቋንቋ ሰባኪ ነች። ለምሳሌ በማህሌቱ በዝማሬው ከበሮን እንጠቀማለን። ጋይስ ከበሮ ዷ ዷ ዷ የሚል ድምፅ እንዲወጣ እንፈልገን አይደለም ይሰራል። እንደውም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ የተሻለ አደገኛ ድምፅ የሚወጡ ብዙ መሳሪያዎች አሉ። እኛ ግን ጩኸት እንዲያወጣ አድርገን አይደለም ይሰራ ነው። መጽሐፍ ቅዱስ አውድ እንዲኖር አድርገን ይሰራ ነው። በምልክት ቋንቋ ሰባኪ ነች። ከበሮን ብዙዎቻችሁ ከተመለከታችሁት በአንድ በኩል ጠባብ በአንድ በኩል ደግሞ ሰፊ ነው። ከዛ ከላይኛው ጫፍ እስከ ታችኛው ጫፍ ጠፍሮች አሉ፣ ጠንካራ የሆኑ ጠፍሮች። ከጠፍሮቹ ስር ደግሞ ቀይ የሆነ ግምጃ አለ፣ ቀይ የሆነ ጨርቅ። ከከበሮቹ ውስጥ ደግሞ 5 ጠጠሮች አሉ። ምንም
ከበሮ ድምጽ ጋር ግንኙነት የሌላቸው 5 ጠጠሮች አሉ። እነዛ 5 ጠጠሮች ክርስቶስ የተቸነከረባቸውን 5 ችንካሮች 5 ቆናተ መስቀሎችን የቤተ ክርስቲያን አምድ የሆኑትን 5ቱ አዕማደ ምስጢራትን የሚያጠይቁ ናቸው። ከበሮ ቀይ መልበሱ አንደኛ ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ተሰቅሎ ስለኛ መድማቱን ደሙን ስለኛ ማፍሰሱን የሚያጠይቅ ነው። እነዛ ጠፍሮች ክርስቶስን ጸሐፍት ፈሪሳውያን ጠንካራ በሆኑ ገመዶች አስረው እጆቹን ወጥረው እንደቸነከሩት እያሰበን ምን መሰክርባቸው ንዋያቶች ናቸው። በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ጠባቡ የሥጋን ሰፊው የመለኮት ምሳሌ ነው። ክርስቶስ እርሱ ፍጹም አምላክ ፍጹም ሰው እንደሆነ ምን ሰበከበት መሳሪያችን ነው። ከበሮ በዘፈቀድ የሆነ አይደለም። አንዳንድ የፕሮቴስታንት አማኞች ከበሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እጅ ላይ ሲያምራይተው ዝም ብለው ገሰው ይጠቀሙታሉ። ግን ፐርፐዝ አለው። ኦርቶዶክስ ቤተክርስቲያን በምልክት ሰባኪ ነች። ኦኬ፣ እያንዳንዱ የምናደርገው ነገር በአጠቃላይ ምክንያት አለ። የመጨረሻ ምሳሌ ልስጣችሁ። እኛ ስንዘምር ሰይጣናዊ ጭፈራ አንጨፍርም። ቤቲ እስከዛ ቪዲዮ ካለሽ ያዘጋጅልኝ። እኛ ስንዘምር ኤልሳ ለእግዚአብሔር ብለን ይሄ በእህታ የምናቀርበው እያለን የምናቀርበው ጭፈራ የለም። ለአምላካችን ለእግዚአብሔር ምናሽኝ ኤልሳ በያሬዳዊ ዝማሬ ነው። ልክ ነህ። ያሬዳዊ ዝማሬን አይደለም ለማምጣት የፈለኩት። እሺ በደንብ አድርገሽ አድምጪ፣ ሌሎቻችሁም አድምጡ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምልክት ቋንቋ ሰባኪ እንደሆነች እየነገርኳችሁ ነው ያለሁት። እኛ ለአምላካችን ለእግዚአብሔር አንድ ማይኩን ክፈችው ጋይስ ተከታተሉ። እሺ ለአምላካችን ለእግዚአብሔር ሰይጣናዊ ጭፈራን አንጨፍርም። ለአምላካችን ለእግዚአብሔር ምስጋና ብለን አጋንንታዊ የሆነ ጭፈራን አናቀርብም። ቤትሻ ማይክሽን ክፈችው። Prophetic dance from the prophetic dance. Are you ready? Men dance. The prophet ready. Hey! አሁን ይሄንን ያመጣውላችሁ በማንም ላይ ለመቀለድ አይደለም ጋይስ፣ እንድትረዱ ከስላችሁ አንዱ የምናቀርበው ምሳሌ ይሄን ነው። እኛ ለእግዚአብሔር አጋንንታዊ የሆነ ጭፈራን ምድራዊ የሆነ ጭፈራን አናቀርብ። እግዚአብሔር በጭፈራ ይመሰገናል ብለን አናቀርብ። የፕሮቴስታንት እምነት ተከታይ ሆኑ ወንድሞቻችን አሁን እዚህ ጋር ሴት የነበረው ለምሳሌ የሚሉበት አይነት ስታፈር ያለውን ምን እያደረጋችሁ ነው ትላችሁ ዳይሃቭ ነው አይዲያ። ኦኬ ምን እያደረጉ እንደሆነ አያውቁም። ኦኬ እዚህ ጋር ለምሳሌ ያሉትን እኚህና የመጨረሻ አንድ ቪዲዮ ይሁንና ነው እንዴት እንደሚያደርጋቸው እሺ ጋይስ ሪፖርት የተደረገ ስለሆነ ሪፖርት እያደረጉ ነው። ኦኬ እኛ ለአምላካችን ለእግዚአብሔር ሰይጣናዊ ጭፈራን አናቀርብም፣ አጋንንታዊ ጭፈራን አናቀርብም። በምልክት ግን እየሰበከን እግዚአብሔርን እናመሰግናለን። እኛ ስንዘምር እንዴት ነው የምንዘምረው? እጆቻችንን እናሸበሽባለን። ኦኬ በደንብ አድርጋችሁ አድምጡ። ለምሳሌ እኛ ጉራገኛ አንጨፍርም። ጉራገኛ የሚጨፍሩ ሰዎች ሊሆኑ ይችላሉ።
እኛ ድሮ ለምሳሌ ወጣት እያለን በየምሽታ ቤቱ በየጭፈራ ቤቱ የጨፈረውን የአፍሪካ ዳንስ አንጨፍርም ለኢየሱስ። አጋንንት የጨፈራ ለኢየሱስ አይቀርም። አጋንንት የጨፈራ ለአምልኮ አይቀርም። እኛ ስንዘምር ምን እናደርጋለን? እናሸበሽባለን። ልጆቻችን በዘፈቀድ የሆነ ነገር አይደለም። ስናሸበሽብ ኃያል የሆነው አምላክ ክርስቶስ ኢየሱስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲህ ወዲያ እያረጉ እያንገላቱ እንደወሰዱት እያሰበን ነው የምናሸበሽበው። በአራቱም ወንጌላውያን እንደተጻፈ ስፔሻሊ በዮሐንስ ወንጌል ላይ እንደተጻፈ የክርስቶስን ሕማም እያሰበን ነው የምናሸበሽበው። ስንዘምር ካሸበሸበን በኋላ እናጨበጭባለን። ለምሳሌ ልክ አንድ መዝሙር ስንዘምር እኛ ወምድርኒ ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ እንላለን። ኢቭን ስናጨበጭብ ይሄ ጯ ጯ ጯ የሚል ድምፅ እንዲወጣ ፈልገን አይደለም። ይሄ በጉባኤ ቤት ላይ ያሉ ሊቃውንትም የመሰገኑት ምስጋና ነው። የኔ ተወዳጆች ሁላችሁም አድምጡ። ስናጨበጭብ ኃያል የሆነ አምላክ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በጥፊ መጸፋቱን እያሰብን እናጨበጭባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንዳንዱ ነገር ምክንያት አለው፣ ሪዝን አለው። በምልክት ቋንቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሰብካለች የምንለው ለዚህ ነው። ሶስተኛው ቋንቋ የመጨረሻው ስዕላዊ ቋንቋ አሁነታችን ይሰ በደንብ አርግሻል እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አገልግሎት ስብከት ነው ብያችሁ የነበረው ለዚህ ነው። ቅዱሳት ስዕላት የቤተክርስቲያን ልሳኖች ናቸው፣ ቋንቋዎች ናቸው ምንለው ለዛ ነው። ለምን ቅድስት ቤተክርስቲያን ስዕላዊ በሆነ ገላጭነት የክርስቶስ ኢየሱስን ወንጌል ተሰብካለች። በደንብ አርጋችሁ አርመጡ፣ በደንብ አርጋችሁ ተከታተሉ። የኔ ተወዳጆች ለታችን ኤልሳ ትዳር እንደለሽ አላውቅም፣ ምናልባት ልጆች እንደለሽ አላውቅም፣ ምናልባት ግን የእህትሽ የወንድሞችሽ የተለያዩ የጓደኞች ልጆች ይላሉ። ሌሎቻችሁ ብዙ ውስጥ ያላችሁ ፕሮቴስታንት እህት ወንድሞቼ ወይም ሌሎችም እምነት ተከታይ ናችሁ እህት ወንድሞቼ ልጆቻችሁ ለገና ልክ እንደተወለዱ ጨቅላ ሆኖ ሳለ መዋለ ህፃናት የሚባል ትምህርት ቤት ታስገቧቸዋለሁ። መዋለ ህፃናት ሲገቡ ለሰው ልጅ አይምሮ ቀለል ባለ መልኩ በሰው አይምሮ የሚታተመው ቋንቋ ስዕላዊ ቋንቋ ስለሆነ ኢቭን ትምህርት ቤት ተቋማት ሳይቀር ህፃናትን በስዕላዊ ቋንቋ ያስተምራሉ። ኤፎር አፕል መሆኑን እንዲያውቁ እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይሳላል። ቢፎር ቦል መሆኑን እንዲያውቁ እንዲረዱ ከቢ ፊደል አጠገብ የኳስ ስዕል ይሳላል። ቲፎር ታይገር መሆኑን እንዲያውቁ ከቲ ፊደል አጠገብ የነብር ስዕል ይሳላል። ስዕላዊ በሆነ ቋንቋ ህፃናት ልጆች እንኳን ይማራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላዊ በሆነ ገላጭነት የክርስቶስ ኢየሱስን ወንጌል ትሰብካለች። የትኞቹም ስዕላት የፎቶግራፍ አገልግሎት አይሰጡም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ በቀራንዮ መስቀል ተሰቅሎ ስጋውን እንደቆረሰ ደሙን እንደፈሰሰ መጽሐፍ ቅዱስ ይናገራል። ይህንን የመጽሐፍ ቅዱስ ክፍል ገላጭ በሆነ መልኩ ስዕላዊ በሆነ ቋንቋ አስቀምጣ ወንጌልን ትሰብክበታለች እንጂ ይሄ የኢየሱስ ክርስቶስ ፎቶ ነው፣ ይሄ የምታዩት ራሱ ቁርጥ ራሱ ኢየሱስ ክርስቶስ ነው እያለች አይደለም። ኦኬ። በሐዋርያት ሥራ መጽሐፍ ላይ ጴጥሮስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ ይናገራል። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ መቅደስ ውስጥ ስትገቡ እኒህ አይነት ነገሮችን ትታዘባላችሁ። ከስዕላቱ ስር ጴጥሮስ በሰይፍ እንደተቀላ ይሄ በመጽሐፍ ቅዱስ ላይ ያለውን ሐሳብ ገላጭ ሆነ ወይ ቅዱስ ቤተክርስቲያን ታስቀምጣለች እንጂ ጳውሎስ በዘመኑ ይውላችሁ መልኩ ቁርጥ ራሱ ይሄንን ነበር የሚመስለው የሚል አስተምሮ የላትም። ቅዱስ ጴጥሮስ ስለ ትሕትና ከፍ አድርጋችሁ እንዳሰቅሉኝ እኔን እንደ ጌታዬ እንዳሰቅሉኝ ዘግዝቃችሁ ስቀሉኝ ብሎ ተዘግዝቆ ተሰቅሏል። ማን ለሚለው ስም? ኢየሱስ ለሚለው ስም። በሐዋርያት ሥራ ላይ ሐዋርያት ኢየሱስ ለሚለው ስም የተቀበሉት ግፍና መከራን በአጠቃላይ ቅዱስ ቤተክርስቲያን ስለ ቦነ ገላጭነት ታሳየ። ተሰቀለ እንደየተባለ ይጻፋል። ለምን? ገላጮች ናቸው። ቶማስ ክርስቶስ ስለሚለው ስም ቆዳው ተገፏል። ቅዱስ ቶማስ ቆዳው እንደተገፈፈ ለምን? ስዕሉ ገላጭ ነዋ። የፎቶግራፍ አገልግሎት አይደለም የሚሰጠው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አገልግሎት ይሄ ነው። አንድን መስማት የማይችልን ሰው ቤትሻ የቅድሙን አንድ ቪዲዮ ትከፍቻለሽ፣ ጭፈራ የለበትም ማለት ነው። አንድን የፕሮቴስታንት አዳራሽ ውስጥ ብትወስዱት መስማት የማይችልን ሰው ስትፈልጉ ሙሉ ወንጌል፣ ስትፈልጉ መሰረተ ክርስቶስ፣ ስትፈልጉ የፈለጋችሁበት ቦታ አንድ ቸርች ላይ ስትወስዱት ኦብዘርቭ በማድረግ ብቻ በማየት ብቻ ሊረዳ የሚችለው የክርስቶስ ወንጌል ምንድነው ጋይስ? ለምሳሌ ይሄን ሰው እዚህ ቸርች ውስጥ አመጣችሁት፣ እስቲ አይቶ ሊረዳ የሚችለው ነገር ምንድነው? ክፈችው፣ ሁላችሁም ተከታተሉ። እሺ ቀጣዩን ክፈችው፣ ሌሎቹንም ክፈቻቸው። ያው እነዚህ ነገሮች ያያል። እሺ ይሄ ሰው መስማት አይችልም፣ ወደ ፕሮቴስታንት አዳራሽ መጣ። ምንድነው ሊመለከት የሚችለው? እነዚህን አይነት ነገሮች ይመለከታል። ዲም ላይት ይመለከታል፣ ኪቦርድ ይመለከታል፣ ሰዎች ሲደንሱ ይመለከታል። ምንድነው ሌላ ላይ የሚችለው? ህሊናውን አስተባብሮ የክርስቶስ ኢየሱስን ወንጌል እንዲያስብ ሊያደርገው የሚችል ነገር በፍጹም ሊመለከት አይችልም። እሺ እዚህ ጋር ኦኬ ቶርክ የሚያደርግ ሰው ይመለከታል። እሺ የሚዘል ሰው ይመለከታል። እሺ እዚህ ጋር ደግሞ ፍንዳታ የሆነ ሰውዬ ይመለከታል። እሺ ከላይ ስቴጅ ላይ ቆመው ሰው ሲጨፍር ያያል። እሺ ይሄ መንገድ ላይ ስለሆነ ታዩ ይበቃል። ቤትሽ አሁን ሁላችሁም አድምጡኝ። አንድን መስማት የማይችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ሊመለከት የሚችለው ነገር ይሄንን ነው። የሆነ ስሪፒስ የለበሰ ሰው ሰዎችን እየነካ ሲጥል ሊያይ ይችላል። ሰዎች ሲጨፍሩ ሊመለከት ይችላል። ጎንበስ ቀና ሲሉ ሊመለከት ይችላል። ቶርክ ሲያደርጉ ሊመለከት ይችላል። የሀገሩን ጭፈራ ሲጨፍሩ ሊመለከት ይችላል። ከዛ ውጪ መጽሐፍ ቅዱስን እንዲያስብ የሚያደርገው አንድም ኮንሰፕት አያይ። ይህንኑ ሰው ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምጡት። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ሰው ስታመጡት ስዕላዊ በሆነ ገላጭነት ኦርቶዶክሲት ቅድስት ቤተክርስቲያን የክርስቶስ ኢየሱስን ወንጌል ትሰብክለታለች። ኦኬ የክርስቶስ ኢየሱስን ወንጌል ለምሳሌ በማቴዎስ ወንጌል ላይ እንደተጻፈ ክርስቶስ በቤተልሔም ግርግም መወለዱ መጽሐፍ ቅዱስ ይናገራል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች ተብሎ የተቀመጠውን ሐሳብ ገላጭ ሆነ ወይ ይህ ሰው ስዕላዊ በሆነ ገላጭነት ኦርቶዶክስ ቅድስት ቤተክርስቲያን ትሰብክለታለች። በመጽሐፍ ቅዱስ ላይ የተቀመጠውን ኮንሰፕት ሁላችሁም ተከታተሉ። በመጽሐፍ ቅዱስ ላይ የተቀመጠውን ኮንሰፕት ስዕላዊ በሆነ ገላጭነት ይህ ሰው ያያል፣ ይረዳል። ወደ ኦርቶዶክስ ቤተክርስቲያን ልክ ሲገባ ሰይጣናዊ ጭፈራ፣ አጋንንታዊ ጭፈራ፣ አስረሽ ምቺው ያዝልቀ የለም። በተረጋጋ መንፈስ በተረጋጋ ሁኔታ ኦርቶዶክስ ቅድስት ቤተክርስቲያን ስዕላዊ በሆነ ገላጭነት ብዙ ነገርን ትሰብክለታለች። በደንብ አድምጡ። ክርስቶስ በቤተልሔም ግርግም መወለዱ በጣም የሚገርመኝ ነገር በጣም ብዙ ፕሮቴስታንት ቸርቾች ውስጥ ልክ የጌታችን የኢየሱስ ክርስቶስ ልደት ሲደርስ ሁሉም የፕሮቴስታንት አዳራሾች ውስጥ በጎጆ ቤት አድርገው አይታችሁ ከሆነ የኢየሱስ ክርስቶስ ልደቱን እንዲያጠይቅ አድርገው በጎጆ ቤት ምናምን አድርገው የተለያዩ ቸርቾች ያከብራሉ። ስለ ስዕላት ግን ምንም አይነቱ መረዳት የላቸው። ስዕላት ልሳኖች ናቸው፣ ቋንቋዎች ናቸው፣ ገላጮች ናቸው። የኔ ተወዳጆች በደንብ አድርጋችሁ አምጡ። እሺ ክርስቶስ በቤተልሔም ግርግም መወለዱን ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያን ትሰብካለች። ለዚህ ሰው ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ይናገራል። ስዕላዊ በሆነ ገላጭነት ክርስቶስ ኢየሱስ በዮሐንስ እጅ እንደተጠመቀ ገላጭ አድርጋ ታስቀምጣለች። ዮሐንስ ለምድ ለብሶ የመጣ የእግዚአብሔር ባሪያ እንደሆነ ይናገራል። ስዕላዊ በሆነ ገላጭነት ቅዱስ ዮሐንስ ለምድ ለብሶ ቅዱስ ቤተክርስቲያን ታሳያለች። የፎቶግራፍ አገልግሎት አይደለም። ይሄ እዚህ ጋር የምታዩት ራሱ ኢየሱስ ክርስቶስ፣ ይሄ እዚህ ጋር የምታዩት ራሱ ኢየሱስን ያጠመቀው ዮሐንስ ብላ አይደለም ቤተክርስቲያን የምትናገረው። ስዕላት የፎቶግራፍ አገልግሎት አይደለም የሚሰጡት፣ ልሳኖች ናቸው፣ ቋንቋዎች ናቸው፣ ገላጮች ናቸው። በመጽሐፍ ቅዱስ ላይ የተቀመጠውን ኮንሰፕት ገላጭ በሆነ ወይ ይቀመጣል። ክርስቶስ መጠመቁን ብቻ አይደለም ከተጠመቀ በኋላ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማት እንደተቀበለ መጽሐፍ ቅዱስ ይናገራል። እያንዳንዱን ሕማም ስዕላዊ በሆነ ገላጭነት ቤተክርስቲያን ታስቀምጣለች። ይሄ ብቻ አይደለም። ክርስቶስ በቀራንዮ መስቀል ስለኛ ኃጢአት ስለኛ በደል እንደተሰቀለ መጽሐፍ ቅዱስ ይናገራል። ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያን ለዚህ ሰው ታሰብራለች።
ይሄ እዚህ ጋር የምታዩት ስዕል ራሱ ኢየሱስ ክርስቶስ ነው። መልኩ ይሄን ነበር የሚመስለው አይደለም። የቤተክርስቲያን ዓላማ ስዕላዊ በሆነ ገላጭነት ነው የምታስተምረው። ገላጮች ናቸው እንጂ ስላት የፎቶግራፍ አገልግሎት የሚሰጡ አይደለም። በመጽሐፍ ቅዱስ የተቀመጠው ኮንሰፕት ስዕላዊ በሆነ ገላጭነት መልእክቱ የሚስተላለፍባቸው ቋንቋዎች እንጂ ፎቶግራፎች አይደለም። ጌታችን አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ በሶስተኛው ቀን ሞትን ድል አድርጎ እንደተነሳ በማቴዎስ ወንጌል ምዕራፍ 12 ላይ ራሱ ስለ ትንሳኤው መስክሮ በሶስተኛው ቀን እንደተነሳ መጽሐፍ ቅዱስ ይናገራል። ገላጭ በሆነ ወይ የማይሞቱ አምላክ ሞትን ሞቶ እንዳልቀረ ሞትን ድል አድርጎ እንደተነሳ ስለ በሆነ ገላጭነት ቅዱስ ቤተክርስቲያን ታስቀምጣለች። በመዝሙር 50 ላይ እግዚአብሔር ከጽዮን በጋር ይመጣል ወአምላክነሂ እያረመ እሳት ይነድድ ቀሚው አምላካችን እግዚአብሔር ዝም አይልም በፊቱ እሳት ይነዳል ይላል። እናንተ ጻድቃን ኑ የአባቴ መንግስት ወረሱ የሚል ሕይወት እሳት፣ እናንተ ኃጥአን ከፊቱ ወገኑ የሚል የሚባላ እሳት በፊቱ ይነዳል። ዳግም ለፍርድ ሲመጣ ፍየሎቹን በግራ በጎቹን በቀኝ ያቆማል። መጽሐፍ ቅዱስ ይሄንን ሐሳብ ይናገራል። ይሄንን ሐሳብ ቅድስት ቤተክርስቲያን ስለ በሆነ ገላጭነት ታስቀምጣለች። አካል ጉዳተኛ ለሆነ ሰው ብቻ አይደለም ባይዘው ማድመጥን ማንበብም መስማትም ለሚችልም ሰው ጭምር ነው የምታስቀምጠው። ስለ በሆነ ገላጭነት ጉልላቶቻችን ለሚሳሉ ስላቶችን በብዛት ከተመለከታችሁ ክርስቶስ ዳግም ለፍርድ እንደሚመጣ ያጠይቃል። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ራሱ በቀኝ የሚቆሙት ነጭ ለብሰው እንደሚቆሙ መጽሐፍ ቅዱስ ይናገራል። በቀኝ የሚቆሙት ነጭ ለብሰው ይታያሉ። በግራ የሚቆሙት ጽልመት ለብሰው እንደሚቆሙ ይናገራል መጽሐፍ ቅዱስ። ጽልመት ለብሰው ይታያሉ። ይሄ የምታዩት ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ እንዲህ ነው እያለች አይደለም ቤተክርስቲያን። የፎቶግራፍ አገልግሎት አይደለም። ስዕላዊ በሆነ ገላጭነት ግን የመጽሐፍ ቅዱስን ኮንሰፕት ገላጭ ሆነ ወይ ግን ታሳያለች። ስዕላትን የሚቃወሙ ፕሮቴስታንቶች የኢየሱስ ክርስቶስን ፊልም እንደሚወጣ ታውቃላችሁ። ስዕላትን የሚቃወሙ ፕሮቴስታንቶች የኢየሱስ ክርስቶስን ፊልም ቁጭ ብለው ይመለከታሉ። የኢየሱስ ክርስቶስን ፊልም ሲመለከቱ ልባቸው ይነካል። አክተሩ እኮ አምላክ አይደለም። ሌላውን ተውት። አክተሩ መንፈሳዊ ሕይወት የሌለው ሰው ሁሉ ሊሆን ይችላል። ገላጭ ነው። ያ ፊልም ራሱ ክርስቶስ ነው እያለ አይደለም እንዴ? ይሄንን ፊልም የሚያዩ ሰዎች ይሄ የምታዩት ራሱ ክርስቶስ ነው እያሉ አይደለም ካሉ ተሸጉደዋል። እዛ ጋር ግን የተቀመጠው መጽሐፍ ቅዱስ ላይ ያለው ኮንሰፕት ነው መልእክቱ እየተተላለፈ ያለው እንጂ ይሄ ራሱ ክርስቶስ ነው እዚህ ጋር የምታዩት ራሱ የሱ ፎቶግራፍ ነው እያለች አይደለም ቤተክርስቲያን። የመጨረሻ ምሳሌ ልስጥሽ እህታችን ኤልሳ። በመጽሐፍ ቅዱስ አምናለሁ ብለሽኛል አይደል ኤልሳ? አዎ በሚገባ። በጣም ጥሩ። ያሹ መጽሐፍ ቅዱስ ላይ በአጠቃላይ ስዕላቶች አሉ። ያሹ መጽሐፍ ቅዱስ ላይ ከፊት ለፊት ፔጅ ላይ እንዲህ አይነት ስዕል ወይ እንደዚህ አይነት ስዕል ወይ ሌላ አይነት ስዕል አለ አይደል? ተሳስቻለሁ? ተሳሳትኩ። በጣም ጥሩ። እዚህ ጋር የምን ስዕል ይታይሻል? መስቀል። እዚህ ጋር የምን ስዕል ይታይሻል? መስቀል። በጣም ጥሩ። ሁለቱም መጽሐፍ ቅዱስ ላይ ያሳየውሽ መስቀል ነው። ኦኬ። ስዕላቶች መጽሐፍ ቅዱስ ናቸው? ኦፍ ኮርስ መጽሐፍ ቅዱስ ናቸው። እዚህ ጋር ያሉት መስቀሎች ግን የተለያዩ ናቸው። አሁን ስናየው የተለያዩ ናቸው። በሐሳብሽ ግን የመጣው ግን ምንድነው? መስቀል። እሺ፣ ለምንድን ነው እንዲህ አይነቱ ጉዳይ በሐሳብሽ የመጣው? ምክንያቱም መጽሐፍ ቅዱስን ስለምታነብ። እያንዳንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሳሉ ስዕላቶች በአጠቃላይ መጽሐፍ ቅዱሳዊ የሆነ አውድ ያላቸው በመጽሐፍ ቅዱስ ላይ እንዲሁም ደግሞ በሌሎች አዋልድ የሆኑ መጽሐፍቶች የተቀመጡ ሐሳቦች የሚስተላለፉባቸው የቤተክርስቲያን ልሳኖች እንጂ ጣዖታት አይደሉም። ስለዚህ ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ስንጠቀልል፣ አዎ ናቸው። ስዕላቶች መጽሐፍ ቅዱስ እንደሆኑ የሚናገር የመጽሐፍ ቅዱስ ማስረጃ አለ ወይ? አዎ አለ። ዘጸአት ምዕራፍ 25 ላይ አምላካችን እግዚአብሔር ቁጥር 18 በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛው ግንብ ሁለተኛውን ግንብ ይነካ ነበረ። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። ስዕላት መጽሐፍ ቅዱሳዊ ናቸው ወይ? ኦፍ ኮርስ ናቸው። አምላካችን እግዚአብሔር በቀጥታ እንዲሳሉ ያዘዛቸው የቅዱሳን መላእክት ስዕላቶች አሉ ወይ? ኦፍ ኮርስ አሉ። ዛሬስ ቤተክርስቲያን ስዕላትን ለምን ትገለገልባቸዋለች? ለስብከት አገልግሎት። ስዕላት ለቤተክርስቲያን ምንድናቸው? ልሳኖች ናቸው፣ ቋንቋዎች ናቸው።
የቅዱሳት ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎታቸው ምንድነው? የቤተክርስቲያን ልሳኖች ናቸው። የመጽሐፍ ቅዱስን ሐሳብ ቤተክርስቲያን አጉልታ የምታሳይባቸው፣ በመጽሐፍ ቅዱስ የተቀመጡ ሐሳቦችን በአጠቃላይ አጉልታ የምትናገርባቸው ሐሳቦች ናቸው። አንድ የመጨረሻ ስዕል አስታውሳችሁ፣ ምስለ ፍቁር ወልዳ ስዕል ካያችሁ አሁን ፕሮቴስታንቶች ወንድሞች ወርዶ ለእናንተ አዲስ ሊሆን ይችላል። በቤታችን ቅድስት ድንግል ማርያም ክርስቶስ ኢየሱስን ይዛ የሚታይበት ስዕል አለ። እንዲሁም አንዳንድ አዋቂ ነን የሚሉ ፕሮቴስታንቶች ሲጃጃሉ ምን ይላሉ? ኢየሱስ አድርጎ የለ ወይ እስካሁን እንዴት ሕፃን አድርጋችሁ ትስሉታላችሁ ብለው ይጃጃላል። ጋይስ ዛሬ አሁን ኢየሱስ ክርስቶስ ይሄ ፎቶግራፉ ነው እያለች አይደለም ቤተክርስቲያን። ኦኬ ይሄ የምታዩት ስዕል እዚህ ጋር አሁን እህታችን ፖዝ አድርጊውና በደንብ አሳያቸው። እዚህ ጋር የምትመለከቱት ስዕል ላይ ዛሬም ኢየሱስ ሕፃን ነው እያለች አይደለም ቤተክርስቲያን። ይልቁኑ ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና ክርስቶስን እንደወለደች ገላጭ አድርጋ ቤተክርስቲያን የምትናገርባቸው ልሳኖች ናቸው። ሁለት ኮከቦች ይታያቸዋል ስዕሉ ላይ አይደል ጋይስ? በደንብ ተመልከቱ። አንደኛው ራሱ አካባቢ ላይ አንድ ኮከብ ይታያል። ሁለተኛው ትከሻው አካባቢ ላይ ሁለት ኮከብ ይታያል። ኦኬ አንድ ከላይ ኮከብ፣ ሁለተኛው አጠገብ ያለ ኮከብ። ስዕላቶች ቋንቋዎች ናቸው ብያቸዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋዎች ናቸው። ወደ ውስጥ ከገባን ስዕላቶች በጣም ብዙ አይነት ስርዓቶች አላቸው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ገጽ የሚሳሉና በግማሽ ገጽ የሚሳሉ አሉ። አሁን እዚህ ላይ የምትመለከቱት እነዚህ ከዋክብት የሚገልጹት ድንግል ማርያም በሐልዮም በገቢርም ድንግል እንደሆነች ማለትም በነፍስም በስጋም ድንግል ሆና ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ክርስቶስ እንደወለደች ነው ይሄ ስለሚያሳየው እንጂ ክርስቶስ አሁንም ሕፃን ነው፣ አሁንም ይሄ ፎቶግራፋቸው ነው እያለች አይደለም ቤተክርስቲያን። በመጽሐፍ ቅዱስ ላይ እናታችን ቅድስት ድንግል ማርያም ማለትም የክርስቶስ ኢየሱስ እናት ክርስቶስን በድንግልና ጸንሳ በድንግልና እንደወለደች የሚያሳይ የሚያጠይቅ ስዕል ነው። ኮንሰፕቱ መጽሐፍ ቅዱስ ነው ወይ? አዎ መጽሐፍ ቅዱስ ላይ አለ። ሁላችሁ በደንብ አድርጋችሁ ተመልከቱ። የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስንመለከት ቅዱስ ገብርኤል መጥቶ አበሰራት፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው፣ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ይህ እንደምን ያለ ሰላምታ ነው ካለች በኋላ እኔ ወንድ ስለማላቅ ብላ ነበረ። ማን? እናታችን ቅድስት ድንግል ማርያም። ወንድ ስለማላቅ ማለት እስከ ሕይወት ፍጻሜ ድረስ ወንድ የማወቅ ፍላጎት ስላለኝ ይሄ እንዴት ይሆናል አለች። ነገር ግን ቅዱስ ገብርኤል ቃሏን በቃል አሸነፈ። በእውኑ ለእግዚአብሔር የሚሳነው ነገር አለን አላት። ድንግል ማርያምም እኔ ለእግዚአብሔር ባሪያው ነኝ፣ እንደ ቃል ይደረግልኝ አለች። የኔ ተወዳጆች ድንግል ማርያም እንደ ሌሎች ሴቶች ከወንድ ተገናኝታ ሳይሆን ያለ ዘራ ብእሲ ያለ ሰው ዘር በግብረ መንፈስ ቅዱስ በመንፈስ ቅዱስ አሰራር ክርስቶስን ጸንሳ ተገኝታለች። ይህንን ደግሞ አሁን ያበራራሁትን ሐሳብ ቤተክርስቲያን አጭር በሆነ ወይ ቅድም ባያችሁት ስዕላዊ የሆነ ቋንቋ ትሰብካለች። ስለዚህ ስለ ስዕላት እንዲህ አይነቱ አረዳድ ሊኖረን ይገባል። እህታችን ኤልሳ ግልጽ ነው? በሚገባ አመሰግናለሁ። ቃሎት ያሰማልኝ ፈለገ። በጣም ነው የሚያመስልኝ። እንትን ከማለታችን በፊት ግን እህታችን ኤልሳ ለእኔ የመጨረሻ ድል ከሰጠሽ ስለ ስዕላት ጥሩ መረዳት እንዳገኘሽ ተስፋ አደርጋለሁ። ከዚህ በፊት ስለ ስዕላት ሰዎች ከሚያወሩት ፕሮቴስታንት ሆኑ ሰዎች ከሚናገሩት አንቺ በአእምሮሽ ከሚመላለሰው ነገር አንጻር ጥሩ መረዳት እንዳገኘሽ ተስፋ አደርጋለሁ። ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሽበት ሪዝን ምንድን ነበር? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ኮምፕሊትሊ እንድትወጪ ያደረገሽ ሪዝን ምንድን ነው? እስኪ እሱን አጋጣሚ ብትነግሪኝ ደስ ይለኛል። ከአንቺ በፊት የገባ ወንድም አለ፣ እሱ እንዳናቆየው ፈለገ ባጭሩ ምንም ማስተዋል ስላልነበረኝ ይቅርታ ስላቋረጥኩሽ ኤልሳ። ብዙ እህት ወንድሞቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተዋል። ቁጥራቸው ቀላል የማይባሉ ማለት ነው። እና አብዛኞቹ እህት ወንድሞቻችን ሲመጡ ስንጠይቃቸው የወጡበት ሪዝን በቂ አይደለም። ይልስ ለምሳሌ አንድ ወንድሜ መጥቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመውጣቱ ምክንያቱ ምን እንደሆነ ስጠይቀው ኦርቶዶክስ እያለው አጨስ ነበር፣ እቅም ነበር። ከዛ በኋላ ፕሮቴስታንት የሆኑ ሰዎች መጡ፣ ሰበኩኝ። ከዛ ማጨስ እና መቃምን ተውኳል። ተመልከች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲጋራ አጭሱ ብላ አታሰማም፣ ጫት ቃሙ ብላ አታሰማም።
ሲጋራና ጫት ለመተው አሰብሮን የማያውቅበት ቦታ ላይ ግን ወንድማችን ሳያውቅ በስህተት ገባ። ሌላም አንድ የማውቀው ዘማሪ አለ። ዛሬም በፕሮቴስታንት ቤተ እምነቶች የሙሉ ወንጌል አማኝ ነው፣ ዘማሪ ነው። ትልልቅ ስቴጆች ላይ ተገኝቶ ዘማሪ። ይቅርታ ላቋርጥ። ኦርቶዶክስ ነኝ ማለት ለማለት እሺ፣ ሀሳቤን ልጨርስልሽ። የኔ ፖይንት ለምንድን መሰለሽ? ለአንቺ ላቀርብ የፈለኩት ነገር ስላለ ነው። እሺ አንቺ ሀሳብሽን ትነግሪኛለሽ አስተካክለሽ። አንድ ፕሮቴስታንት ዘማሪ ምን አግኝቼ ነበረ። ይህ ሰው መጣ። ከመጣ በኋላ አወራን ሻይ ቡና እያለን። ከዚህ ቀደም የኦርቶዶክስ እምነት ተከታይ እንደነበረ አሁን ግን እንዳልሆነ ነገረኝ። ከኦርቶዶክስ ቤተክርስቲያን ለመውጣቱ ሪዝኑ ምንድን ነበር ስለው ምንም ሪዝን የለው። አሁን ላይ ዞሮ ከእንደገና ወደ ኦርቶዶክስ ቤተክርስቲያን ለመመለስ ይከብደዋል። ለምን? እንጀራው ነው። ሁሌ ባገኘሁት ቁጥር ሁሌ ተውቷል። ያንን ወንድሜ የእንጀራ ጉዳይ ብቻ ይዞት እንጂ ሪዝን ኖሮት እንዳልወጣ ያውቀዋል። እና ኤልሲ አንቺ ስትመጪ ለኔ የሰጠሽኝ ሪዝኖች በቂ አልነበሩም እና ስትነግኝ ከኦርቶዶክስ ቤተክርስቲያን እንደወጣሽ አሁን የኦርቶዶክስ ቤተክርስቲያን አማኝ እንዳልነበርሽ የተለያዩ ነገሮችን አስተሽልኛል። እና እህቴ ለምን ነበር የወጣሽው? ምክንያትሽን ማወቅ ምክንያት ኖሮኝ ሳይሆን ማለት ነው ኦርቶዶክስ ነኝም ለማለት የማይገባኝ ነኝ ብዬ ስላመንኩ ነው። ገባ እንጂ ይሄ ጥያቄ የረጅም ዓመታት ጥያቄ ነበረ። እውነቴን ነው የምልህ። ብዙ ጊዜ አንተ ጋም ኮሜንት እየገባሁኝ እንደዚህ ላይፍ ስገባ የመጀመሪያዬ ነው እኔ ገብቼ አላውቅም። እና ዛሬ በቃ ደፍሬ መጠየቅ አለብኝ ብዬ ተነሳስቼ ነው ለጠይቀህ የገባሁት። ይሄኛው መረዳት ስላልነበረኝ ዝም ብዬ ከቤተ ክርስቲያን ቀረው እንጂ እዛ ውስጥ ነኝ ለማለትም የሚያስደፍር ነገር የለኝም። ያ ማለት ማድረግ ያለብኝን ነገር ነው ቤተክርስቲያን መሄድ እንዳለብኝ አምናለሁ። ብዙ ነገር እና ስላልተገባኝ ነው የዚህ ሃይማኖት ተከታይ ነኝ የሚለውን ነገር አይገባኝም ብዬ ስላመንኩ እንጂ እግዚአብሔርን አምናለሁ። አልፎ አልፎ መጽሐፍ ቅዱስ አነባለሁ እና ይሄኛው ደግሞ መረዳት አልነበረኝም፣ ጥያቄም ነበረኝ። አሁን ግን ግልጽና የተብራራ ማብራሪያን የሰጠኸኝ ተባረክ ፈለገ። ስለዚህ አመሰግናለሁ ጥያቄን የብዙ ዘመናት ስለመለስክልኝ፣ ክብረት ይስጥልኝ። ከአሁን በኋላ ምን ማድረግ እንዳለብኝ ይሄ አሁን የነገርከኝ ነገር ቀላል አይደለም። ሰማያዊ መመሪያን ያስተማርከኝ። ገባ? አንድ ነፍስ ማዳን ደግሞ ቀላል አይደለም አይደለ እንዴ? እና ነፍሴን የታደካት ያህል ነው የተሰማኝ እና ክብረት ይስጥልኝ። ምንም ምለው ነገር የለኝም። የዚህና የዛ ሃይማኖት ተከታይ ነኝ ለማለት ያው ክብር ያልተገባኝ ነኝ ብዬ ስላመንኩ ነው በፊት ላይ እንደዛ ያልኩ። ለመዋሸትም ፈልጌ አይደለም። እና አመሰግናለሁኝ። እህታችን ኤልሳ እግዚአብሔር ያክብርልን። የኦርቶዶክስ እምነት ተከታይ ነኝ ማለት ያልፈለኩት ስለማይገባኝ ነው፣ ከቤተክርስቲያን ስለራኩ ነው፣ ከቤተክርስቲያን ብዙ ጊዜ ስለሆነ ነው የሚሉ ነገሮችን ተናግረሻል። እውነት ለመናገር ከትህትና አንጻር እንደዚህ ነገሮችን እንደተናገርሽ ተስፋ አደርጋለሁ። ግን እህቴ ማንኛችንም ከዚህች ክርስቶስ ራስ ከሆናት ቤተክርስቲያን የምንርቅ ከሆነ ከህይወት ስለምንርቅ የግድ ወደ ቤተክርስቲያን ቀረብ ማለት ይኖርብሻል። ምንም አይነት ጉዳዮች ግራ ሲያጋቡሽ መተሽ ልክ እንደዚህ ልትጠይቂ ነገሮችን ልትረጂ ይገባል። ሲቀጥል እኛ ከአንቺ ይልቅ አሁን ልክ እኛ አገልግሎቱ ላይ ያለን ኦርቶዶክሳዊ ነን ብለን ምንናገር መንፈሳዊነት በጣም ጎልቶ የሚታየብን ምን መሰለኝ፣ እኛ በጣም ክርስቶስ እንበድለዋለን። ላለመገባት ሁላችንም ምንም አይገባንም። እውነት ለመናገር ይሄ በአንገታችን ላይ የምናደርገው መስቀል እውነት አይገባንም። ላለመገባት ከሆነ ግን እንዲህ ባለ ነገር አለረለ ራሳችን እንዳንወቅስ ስለኛ አንድ የተሰቀለ አምላክ አለን፣ እሱም ክርስቶስ ነው። ኦኬ የጠፋንበት ቦታ ድረስ ሄዶ ፈልጎ ያገኘን። እኛ ጨለማ ውስጥ ነን ብለን የብርሃን ፍንጣቂ ባየን ቁጥር እንዳንደበቅ ወደ ጨለማ መጥቶ ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገረን አምላክ አለን፣ እሱም ክርስቶስ ኢየሱስ ነውና ክርስቶስን የምታመልኩት ወንድሞቼ ምናልባት ነው ምናልባት መጥፎ የሆነ ጸጸት እንዳትጸጸቱ አላቅም።
አሁን ኤልሳ ያንን ነገር እንድታብራሪልኝ አይደለም ከምን አንግል እኔ አይገባኝም እንዳልሽ አላውቅም፣ ግን መጥፎ ንጸጸት እንዳትጸጸቱ። ሁላችንም እንበድላለን፣ ሁላችንም ክርስቶስ እናስቀይማለን። በክርስቶስ ፊት ሁላችንም በንጽህና በቅድስና መቆም የምንችል አይደለም። ክርስቶስን አንድም ያልበደለው ሰው የለም። ሁላችንም በድለናል፣ ሁላችንም ኃጢአት ሰርተናል። የኔ ተወዳጆች ከኔና ከእናንተ ግን ክርስቶስ የሚፈልገው የሚጸጸት ልብ ነው። መጥፎ የሆነ ጸጸት ከክርስቶስ ያርቀናል። መጥፎ የሆነ ጸጸት ቤተክርስቲያን እንዳንገባ ያደርገናል። አንተ እኮ ቆሻሻ ነህ፣ አንተ እኮ ለመቅደሱ የምትገባ አይደለህም እንድንል ያደርገናል። ኦኬ። መልካም የሆነ ጸጸት ግን ሞር ወደ ቤተክርስቲያን እንድንቀርብ ያደርገናል። እና መልካም የሆነ ጸጸትን ተጸጸቱ። ቤተክርስቲያን ውስጥ ቅዳሴ የሚቀደሰው ለኛ ነው። ስጋው የሚቆረሰው ደሙ የሚፈሰው ለኛ ነው፣ ለዳኑት አይደለም። ለኛ ከመዳን ህይወት ለራቅ ነው፣ ከክርስቶስ ፍጹም በኃጢአት የተነሳ ርቀላለ ነው ለኛ። እና ሁላችሁም ወደ ክርስቶስ ቀረቦታችን ይልሳ። እናመሰግናለን። ሌላም ጊዜ ብቅ በይ። ሰላም ሁኑልን። እሺ ፈለቀ፣ አመሰግናለሁ። ክብረት ይስጥልኝ ሁላችሁም። እናመሰግናለን። እሺ እንቀጥል። ወንድማችን ተመስገን የመጽሐፍ ቅዱስ ማስረጃ ይዘና ብያለሁ። ባህላዊ ስግደት እንዳለ የሚናገር እና ማስረጃህን መስጠት ትችላለህ። ያንን ማስረጃህን አቅርብ። ማይክን ክፈትና ቅድም ስንጀምር ስግደት ሁሉ አምልኮ ነው ብለን ነበረ። ስግደት ሁሉ አምልኮ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስንሰጠው ከምን ኮንሰፕት እንደሆነ አላውቅም፣ ባህላዊ ነው የሚል ነጥብ ነግሮን ነበር። ስለዚህ ማስረጃ አምጣ ብየዋለሁ። ማስረጃውን ሲያመጣ ነው የሚቀጥለው ብለን ነበረ። አንድ ቁጥር ጽፎልናል፣ አስገብተነዋል። ወንድማችን ማስረጃ አንስታል። ባህላዊ ስግደት እንዳለ የሚናገር የመጽሐፍ ቅዱስ ማስረጃ ወይም ደግሞ የመጽሐፍ ቅዱስ መዝገበ ቃላት መውጣት ይችላል። ኦኬ፣ እሺ፣ አመሰግናለሁ። ጄዊሽ ኢንሳይክሎፒዲያ የሚል መጽሐፍ ነው። አክቹዋሊ ብዙ ጊዜ እጠቀማለሁ፣ ዌብሳይትም አለውና የትኛውንም እንትን ሰርች ካረክ ታገኛለህ። ጄዊሽ ኢንሳይክሎፒዲያ እና የግሪቲንግ የሰላምታ አይነቶች ይልና አንደኛ ኖርማሊ ኢምብሬሲንግ አለ፣ ሰው ማቀፍ፣ ኪሲንግ ሰው መሳም፣ እሱም አንድ የሰላምታ አይነት ነው። እና ሶስተኛው ቦይንግ ነው፣ መስገድ ነው። መስገድ እና ፕሮስትሬሽን ደግሞ ይላል። ፕሮስትሬሽን ማለት ሙሉ መስገድ በጉልበት የሚደረግ ነው፣ ወይም ኒሊንግ ነው የሚለው። ፕሮስትሬሽን ግን ሙሉ ሰውነትን መድፋት ነው። እና እነዚህ ሁሉ በአይሁዳውያን ዘንድ የሰላምታ አይነቶች ናቸው። ይህን ሰርች ማድረግ ትችላል። ኦኬ፣ እሺ፣ ከይቅርታ ጋር ቦዊንግ ኬሲንግ ምናምን እንድትለኝ አይደለም። እና ደግሞ ሲቀጥል ነገሮችን ዲስማች ባንከራከርባቸው ደስ ይለኛል። የምን እምነት ተከታይ ነህ? ከእንደገና የረሳው ስለመሰለኝ የምን እምነት ተከታይ ነህ? ተመስገን። የፕሮቴስታንት እምነት ተከታይ ነኝ። ሙሉ ወንጌል ቤተክርስቲያን ውስጥ ነው ማገለግለው። አገልጋይ ነኝ። አገልጋይ ነህ? ዋው! በመጽሐፍ ቅዱስ ብቻ ታምናለህ? በመጽሐፍ ቅዱስ ብቻ አምናለሁ። በጣም ጥሩ። ስለዚህ ማስረጃህን የምትሰጠኝ ከመጽሐፍ ቅዱስ ነው። አሁን እኔ የባህልና ቱሪዝም ሚኒስትር አይደለሁም። እሺ፣ እኔ የሃይማኖት ሰው ነኝ እንዳንተ። አንተም እምነት አለ፣ ያውም ደግሞ አገልጋይ ነህ። ስናወራ ስግደት አምልኮ ነው አልከን፣ እኛ ባህላችን ነው አላልንም። ለምን? ያወራህን ስለ ባህል ስላልሆነ ስለ እምነት ስለሆነ ያወራህን። ኦኬ፣ ስግደት ሁሉ አምልኮ ነው ካልክ ማስረጃ አምጣልኝ። ማስረጃ የሰጠህን ማስረጃ አልነበረም። ስግደት ለእግዚአብሔር በእውነትና በመንፈስ ይሰግድለታል ምናምን የሚሉ ናቸው። ኦኬ፣ ግን ስግደት ሁሉ ስፔሲፊክ አድርጎ አምልኮ ነው የሚል ሐሳብ አልነበረም። እኛ ማስረጃ ሰጠን። መጽሐፈ ሩት ምዕራፍ 2 ቁጥር 10 በመጽሐፍ ቅዱስ ስሟ የተሰየመላት ከመጽሐፍ ቅዱስ የመጽሐፍ ክፍሎች ውስጥ በእሷ ስም አንዱ መጽሐፍ የተሰየመላት ሩት የተባለች ሴት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ከመጽሐፍ ቅዱስ አውጥተን የጠየቅን የመጽሐፍ ቅዱስ የአውዳዊን ፍቺ በመጽሐፍ ቅዱስ ማስረጃ መመለስ ያለብን። ግፋ ቢል ከመጽሐፍ ቅዱስ ራክ ከተባለ መመለስ ያለብን ከመጽሐፍ ቅዱስ መዝገበ ቃላት። ይሄ የመጽሐፍ ቅዱስ መዝገበ ቃላት በመጽሐፍ ቅዱስ ማህበር የታተመ ፕሮቴስታንቱም ካቶሊኩም ሁሉ የሚጠቀመው ነው። መጽሐፍ ቅዱስ የሚተረጎሙበት መዝገበ ቃል ማለት ነው። ስለዚህ አንተ ማስረጃህን የምታመጣው ከመጽሐፍ ቅዱስ እንጂ ኢንሳይክሎፒዲያ ምናምን ብራዘር እኔን አሰክሰኝ እንጂ
አሁን እኔ ባህልና ቱሪዝም ሚኒስትር አይደለሁም። ስለ ባህል አይደለም የሚጠየቁ መጽሐፍ ቅዱስ ላይ ስላለ አስተምሮ ነው። የመጽሐፍ ቅዱስ የሰጠውክን ማስረጃ ስግደቱ ባህላዊ ነው ብለኸኛል። መጽሐፍ ቅዱስ ላይ ያለው ስለዚህ ያ መጽሐፍ ቅዱስ ላይ ያለውን ስግደት ባህላዊ እንደሆነ የሚናገር ማስረጃ ነው የምትሰጠው። ማስረጃ አንስጠኝ። አሁንም መዘጋጀት ከፈለግ ተዘጋጅ። ማስረጃ የምትሰጠው ወይ ከመጽሐፍ ቅዱስ ወይ ከመጽሐፍ ቅዱስ መዝገበ ቃል ነው። ኦርቶዶክስ የሆኑ አማኞችን በመጽሐፍ ቅዱስ አታምኑም፣ የት አለ ከመጽሐፍ ቅዱስ ላይ አምጡ ወዴት ምናምን አይደል የምትሉት? በላምጣ ማስረጃን ከመጽሐፍ ቅዱስ ላይ። ኦኬ ይቅርታ አድርግልኝና ፈለገ መጀመሪያ ሳወራ ከዚህ በኋላ እንዳታስቆመኝ በጣም ከይቅርታ ጋር፣ ምክንያቱም እየመለስኩልን ነው። ከመጽሐፍ ቅዱስ ማስረጃ አምጣ አደምጣለሁ፣ ማስረጃ አታመጣም አስወርዳለሁ። ማስረጃ አምጣ። እሺ እጅ ላይ የመጽሐፍ ቅዱስ መዝገበ ቃላት ይዛል? ይዣለሁ። ስለዚህ ካለ እሱን ሰገደ የሚለውን ወርድ ባይ ወርድ እሷን ማብራሪያ የተለየ ነገር ዘፍጥረት 33 ቁጥር 3 ዘፍጥረት 33 ቁጥር 3 እሺ ዘፍጥረት 33 አድምጡ። ባህላዊ ስግደት እንዳለ ሊነግረን አንብብልን። ቁጥር 3 አንብብልን። እርሱም በፊታቸው አለፈ፣ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ሰገደ የምትለዋን ቃል እስቲ ባይብል ዲክሽነሪ ላይ ባይብል መዝገበ ቃላት ላይ ራስህ ከፍተህ በቪዲዮ ቆር ደግሞ ሞዴሬተር ካለክ ሰገደ የሚለው ሰላምታ እንደሆነ ተመስገን ቁጥሩን ተናገር። አሁን እኔ ይኸውልህ አግዘህ ነበር፣ ግን በጣም ነገሮች ላይ አንተ ይኸውልህ በጣም ቱማች ማን እያለፋን ስለሆነ ማስረጃውን አንተ ይዘናል። ቁጥሩንም አምጣ። የመጽሐፍ ቅዱስ መዝገበ ቃላት ላይ ቁጥር እዚህ ላይ ገጽ እዚህ ላይ ይሄው እንዲህ የሚል አለ አንብብልኝ በለኝ፣ እኔ አነብልሃለሁ። ፈልግና አምጣ ገጹ ኢየሱስ። ኦኬ እኔ ጋር ያለው የመጽሐፍ ቅዱስ መዝገበ ቃላት ሜቢ ቪዲዮ ማብራት ካለብኝ እኔ የምጠቀመው ነው። አንተ ብቻህን የምትጠቀመው ነው ወይስ በመጽሐፍ ቅዱስ መዝገበ የመጽሐፍ ቅዱስ ማህበር ያሳተመው? የመጽሐፍ ቅዱስ ማህበር ያሳተመው ነው። በእኛ ቤተክርስቲያን እንጠቀመዋለን። ካሜራ ነው ብሮ በጣም የመጽሐፍ ቅዱስ ማህበር ያሳተመው ይሄ መጽሐፍ ቅዱስ ማህበር ያሳተመው ማን ያሳተመው? ኦኬ ግሎብ ስነ ጽሁፍ አገልግሎት ይላል። በእኛ ቤተ እምነት ግለሰብ ያሳተመውን አልፈልግም። የመጽሐፍ ቅዱስ ማህበር ያሳተመውን የመጽሐፍ ቅዱስ መዝገበ ቃላት አምጣ ግለጥ አለኝ። እሱ አሁን እሺ ይቅርታ፣ እሱ አሁን ለጊዜው እሱ መጽሐፍ አጠገቤ ስለሌለ ነው። ሜቢ አንተ ጋር ካለ ኦኬ ይዘና ነው። እኔ አላወጣልህም፣ አንተ ይዘና ቁጥሩን እኔ እንትኑን ብቻ ይዘህልኝና እኔ መጽሐፉን ይዘው አትምጣ። መጽሐፉን እኔ አወጣልሃለሁ፣ ገጹን አንተ ይዘና የመጽሐፍ ቅዱስ መዝገበ ቃላት ላይ ገጹ ምን ላይ እንዳለ አንተ ይዘና እኔ አነብልሃለሁ። ከዛ ውጪ ግን ግለሰብ ዝም ብሎ ያሳተመውን ትርጉም አሁን መጽሐፍ መቼም ታሙዬ መጽሐፍ ቅዱስ የእንደ ፊልም አይደለም አይደል? ዝም ብሎ አይተረጎምም። ግለሰብ የተረጎመውን አሁን እኔ እናንተ ለአውዲዮ ፍቻ እንጠቀሙ። የመጽሐፍ ቅዱስ ማህበር ያሳተመውን ግን ይዘና እሺ። ስለዚህ መጽሐፍ ቅዱስ ያሳተመውን ማብራሪያ አመጣለሁ። ግን ክሊድ ለማድረግ ጀስት 2 ደቂቃ ብትሰጠኝ ደስ ይለኛል። አሁን እኮ አሳይመንት እኮ አይደለም የኔ አባት። አሁን ይሄ የኮሌጅ የዩኒቨርሲቲ አሳይመንት 2 ደቂቃ ብትሰጠኝ እንዳወራ 2 ደቂቃ ብትሰጠኝ ተመስገን። አልሰጥህም። ማስረጃን ይዘና የመጣህ ዕለት እናወራለን። ገና እሺ። ግን ኦኬ ግን አሁን ቀደም እሺ እንትኑ ማስረጃውን አመጣለሁ። ግን አሁን 1-2 ደቂቃ ብትሰጠኝ ባወራ ለምሳሌ ብቻህን ነው እያወራ ያለው ፈለገ እናወራለን። እሺ ብቻዬን እያወራሁ ነው። ለምን ብቻህን ታወራለህ? በቃ ፈልጌ እኔ ደስ ብሎኝ ወንድማችን ተመስገን ስለመጣ 2 ደቂቃ አይደለም 2 ሰኮንድ እንድትተነፍስ አልፈልግም። ማስረጃን ይዘና ማስረጃን ይዘህ ስትመጣ እንቀጥላለን። አለቀ። ይሄ ዕቃ ጨዋታ አይደለም።
መጽሐፍ ቅዱስ የህንድ ፊልም አይደለም። ዝም ብሎ እንደ ህንድ ፊልም አይተረጉምም። ኦኬ ማስረጃን ይዘና አክብሬን የነገርኩ አንተም ፖለቲካውን ውረድ። ካልሆነ ግን ልክ እንዳንተ እኔም በጣም እንትን ማለት እችላለሁ። ታሙይ እኔም የከተማ ልጅ ነኝ። ፕሊስ እታች ወረዳው እየጠበኩ ነው ወንድማችን ተመስገን። እናመሰግናለን ስለተባበርከን። ጋይስ ማስረጃ ባልሰጣችሁበት ጉዳይ ላይ ምንድነው ምን አይነት ኮንክሉዥን ነው መስጠት የፈለጋችሁት? ሰው እኮ ቆይ 2 ደቂቃ ስጡኝና ላጠቃል ለማለት እኮ በመጀመሪያ ማስረጃ መስጠት አለበት። ማስረጃ ባልሰጣችሁበት ጉዳይ ላይ ምን እንድንላችሁ ነው የምትፈልጉት? ምን ለማለት ነው የምትፈልጉት? ለማንኛውም በመጽሐፍ ቅዱስ የማስረጃነት ኤኒ ታይም መጣችሁ ከኛ ጋር መውራት ትችላላችሁ። ሁሌ በራችን ክፍት ነው። መጣችሁ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበውን ትምህርት ከኛ ጋር መውራት ትችላላችሁ ኤኒ ታይም። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትንሽ ባትሪ ሎ እያልኩኝ ነው። ስልኬ 100% ነው። እኔ ግን ባትሪ ሎ እያልኩኝ ነው። ትንሽ ደከመ ብያለሁኝ። እረፍት ማድረግ ይኖርብኛል እና ሁላችሁንም አመሰግናለሁ እኔ ተወዳጆች። ነገም እንደ እግዚአብሔር መልካም ፈቃድ የተለያዩ ነጥቦችን እያነሳን እናወራለን። ደህና ሁኑ። ቤትሻ ሰላም ሁኑ። ቆይ አንድ በጣም እንገለገለ ሰው አለ። ቆይ ቤትሻ ቆይ አንድ ኢንቫይት ላድርግ። ኢንቪቴሽን ልኬልሃለሁ። ናግባ ቶሎ በል ወንድማችን ታሬ ናግባ ቶሎ በል። ኮሜንተሪ አካኪ ዘራፍ ትሉና ልክ ኢንቪቴሽን ሲላክ ልብ ምት ይጨምራል አይደል? ድዱ እንደ አባባ ታምራት ከበሮ ናግባ። ወንድማችን ታሬ ከየት ቤተ እምነት ነው የመጣው? ኮሜንት ላይ ያዙ ሊቀቁኝ ሲል ስለነበር ኧረ ተረጋጋ። ቆይ ተረጋጋ። ምን ነው ተናደደ? ከየት ቤተ እምነት ይቅርታ ስለተናደደ ከየት ቤተ እምነት ነው የመጣው? እሱ ይቆየኝ። ለምን ይቆያል? ቤተ እምነትንማ መናገር አለብን እንድናወራ። ቤተ እምነትህ ከየት ነው? ኦርቶዶክስ ነህ? ፕሮቴስታንት፣ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ? ስለ መጽሐፍ ቅዱስ ስለሆነ የምናወራው ቤተ እምነትህን ንገረን። እሺ እንኳን ደስ አለ። አሁን የምን እምነት ተከታይ ነህ? የምንም ምን አልከን? ታዲያ ከምንም አይደለሁም። አሁን የምንም አይደለህም። በጣም ጥሩ። እግዚአብሔር አለ ብለህ አታምንም ማለት ነው? ምን አልከኝ? እግዚአብሔር አለ ብለህ አታምንም ማለት ነው? ከምንም እምነት አለመኖር ማለት አለማመን አይደለም። እምነት አላምንም ብቻ ብለህ መልስልን። እሺ እግዚአብሔር አለ ብለህ ታምናለህ? እኔ አባት ችግር የለውም። ቆይ ተከታተል። እግዚአብሔር አለ ብለህ ታምናለህ? አምናለሁ። በጣም ጥሩ። የምታመልከው አምላክ እግዚአብሔር በአካል 3 በመለኮት 1 ነው ብለህ ታምናለህ? አምናለሁ። ማስረጃ አንስጠኝ። ቤተ እምነት የለህም አይደል? ስለዚህ መጽሐፍ ቅዱስም የለህም። በአካል 3 በመለኮት 1 ለመሆኑ ማስረጃ ምንድን ነው? ስጠኝ። አድምጡላችሁ ነው። ርዕሰ እሱ ነው። ርዕሴ እሱ ነው። ማስረጃ ስጠኝ። ምኑን ልስጥ? እግዚአብሔር በአካል 3 በመለኮት 1 ለመሆኑ ማስረጃ አንስጠኝ። ቤተ እምነት የለህም፣ መጽሐፍ ቅዱስ የለህም፣ በእግዚአብሔር ታምናለህ፣ በአካል 3 በመለኮት 1 ነው ብለህ ታምናለህ። ማስረጃ አንስጠኝ። ምን የት ስትላገኝ ይሄንን አስተምሩ? ይሄንን እምነት አንተ ምን ስትላገኝ? ማስረጃ አንስጠኝ እስቲ እፈልገዋለሁ። አድምጡላችሁ ይጠቅመናል። ሻወር ቤት ነው ያለው ወንድማችን ታረይ። ምን አልከኝ? ሻወር ቤት ከሆንክ ያለው ይስውጣ ከሻወር ቤት የሆነ ውሃ እየፈሰሰ ነው ያለው። በለጋ ያንተ እኮ ችግር ምላስም የሆነ ፖለቲካ ተሳባይ እንኳን ፖለቲካ ሰራው። ይሄ እኮ መብቴ ነው። ሽንት ቤት ውስጥ ነው። ከሽንት ቤት እየረበሸኝ ነው። ድምጽ እየረበሸኝ ነው ያልኩት እኮ መብቴ እኮ ነው። ይሄ ፖለቲካ መስራት አይደለም። ሽንት ቤት ሆነ ላይፍ ስትገባ አንተ የመጀመሪያ አይደለም። ከአንተ በፊት 2 3 4 ሰዎች አጋጥሞኝ ያውቃሉ። ስለዚህ ከሽንት ቤት ወጣ ነው ያልኩት።
ይሄ መሆነ ሚውት ማድረግ ይችላል። ስሜትን እየተቆጣጠርክ ስላልሆነ እቆጣጠርልሃለሁ። እሺ አፋት ተራዳ እኔ መብቴ ስለሆነ በጆሬ መቀለስ ስለምፈልግ ውጣን ያለ ይኛል ይበቃል። የኔ ተወዳጆች ስሜታዊ ሆናችሁ ባትመጡ ጥሩ ነው። ኦኬ። በነገራችን ላይ እሱ እግዚአብሔር ምስክር የመጀመሪያው አይደለም። እኔ ይሄ መብቴ ይመስለኛል። ቤቲ ከዋሻው አንቺ ታስታውሻለሽ፣ የተወሰኑ ታይሞች ላይ ሽንት ቤት ሆኖ የገቡ ሰዎች ነበሩ። እኔ ላይ ፍስሪ ወንድማችን ሽንት ቤት ውስጥ ሆነ ነው የገባው። ድምፅ እየረበሸ ስለሆነ ከሽንት ቤት ውጣ ነው ያለ። ከሽንት ቤት ውጣ ስንል አካኪ ዘራፍ አልክ። አካኪ ዘራፍ ያልከው በጠየቅን ጥያቄ ላይ ማስረጃ መስጠት ስለማትችል ነው። የኔ ተወዳጆች ኮሜንት ሴክሽን እና ገስት በጣም ልዩነት አለው። ኮሜንት ሴክሽን ላይ ሆነ አካኪ ዘራፍ ያዙ ይልቀቁኝ ስትል ነበር። ገባ ከገባ በኋላ ምንም ያልከው ነገር የለም። በቃ ሚቱ አታርጉኝ፣ በአፋት ጸዳዳ ምናምን በዚህ ወጥቶ በዚህ ገብቶ በቃ ይሄው አሁን አንተን ምን አርግ ነው ይሄ? እኔ መብቴ ነው። ሽንት ቤት ሆናችሁ ድምጽ እየረበሸን ውጡ ብለን እናውቃለን። ሽንት ቤት ሆነ የገባው አንተ፣ ስለዚህ ፕሊስ ውጣ። አንድ ሲቀጥል ደግሞ እምነት የለኝም አልክ። እምነት የለኝም ስላልክ በአብ ወልድ ቅዱስ አምናለሁ ስላልክ ማስረጃ አምጣል። አይነ ፍጥጥ ጥርስ ግጥጥ ኬት ይምጣ? ፕሮቴስታንት ነህ እናውቃለን ወንድማችን። በነገራችን ላይ እያንዳንዳችሁ እዚህ ውስጥ ያላችሁ ወንድሞች ፕሮቴስታንት ሆናችሁ ፕሮቴስታንት አይደለንም ስትሉ በሌላ ስልክ አካውንታችሁን ገብተን እንደምናይ እርግጠኛ ሁኑ። የኔ ተወዳጆች ቴክኖሎጂ እኮ አሁን እኮ በጣም ዘምኗል እኮ። ኦኬ ፖስት የምታደርጉት እያንዳንዱ የእናንተ ካልቸር የእናንተ እምነት እያንዳንዱ ነገር አለ። ስትገቡ ኖ እኔ እንዲህ አይደለሁም ብላችሁ አካኪ ዘራፍ ያዙ ይልቀቁኝ ስትሉ በሌላ ስልክ እኮ የእናንተ ማንነት እያየን እኮ ነው። ፕሮቴስታንት መሆናችሁን እያወቀን ነው ምን ጠይቃችሁ፣ ተሙኝተን አይደለም። ፕሮቴስታንት እንዳልሆን ካውቀን ማስረጃ አምጣ ያልነ መልስ እንደሌለ ስለምናውቅ ነው። ምክንያቱም አምጣ ስንልህ አይን ፍጥጥ ጥርስ ግጥጥ መጨረሻ ያ ጌታ ሆይ ስማ፣ ጥሬዎቹ እስከሚበስሉ የበሰሉ ታራሩ። ለማንኛውም የኔ ተወዳጆች እኛ ጋር ስትመጡ ስሜታዊ አትሆኑ። እሺ ስሜታዊነት በቃ ለመንፈሳዊነት ጸር ነው። ስሜታዊ ስትሆኑ አካኪ ዘራፍ ታበዛላችሁ። ፉከራውን ሸለለውን ተውት። እዛው በየመንደራችሁ በየቤታችሁ። እዚህ ስትመጡ በመጽሐፍ ቅዱስ ማስረጃ ማውራት ብቻ በቂ ነው። ኤኒ ታይም በመጽሐፍ ቅዱስ ማስረጃ እናወራለን። ነገም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ማስረጃችሁን እንደሆኑ እንዳትዘረከረኩ፣ እንደዛሬው እንዳትዘረከረኩ። ይሄ ገብታችሁ አካኪ ዘራፍ ትሉና የሆነ ሰዓት ላይ ስታክ እንደሚያደርጉት ፕሮቴስታንቶች እንዳትዘረከረኩ። ማስረጃችሁን እንዳለ ሰነዳችሁ ያዙ። ነገ ላይፍ ስትሪም ስንገባ በማስረጃ ነው እናውራ። ከዛ ውጪ እኔ በመናገራቸው ነገሮች ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ሰዎች ካላችሁ ምንም ልረዳችሁ አልችልም። ኦኬ እኛ እናንተን የማናደር የማበሳጨት ዓላማ የለንም። እዚህ ጋር አንዱ ሲበጠብጥ ታው እንዴት እንዲህ ታረጋለህ ብለን ስንናገር የሚሰማው ካለ ይሄ አፍንጫ ሲመታ ይሄን ያለቅሳል የሚባል ነገር ካለ አመላችሁ ተመሳሳይ ስለሆነ እዚህ ጋር ስሜታዊ ሆኖ የሚገባን ፕሮቴስታንት አማኝ ታው እባክህን ፕሮቴስታንት ሆነ ስሜታዊ አትሁን ስንለው አካኪ ዘራፍ የሚል ፕሮቴስታንት ካለ ሌላ አመሉ ተመሳሳይ ነው ማለት ነው። አመላችሁን ስንናገር ነው በጣም ብዙ ጊዜ የምትበሳጩት እና ባካችሁን አታስቸግሩን። እናንተን ለማናደል እናንተን ለማበሳጨት ዓላማውን ፍላጎቱም የለንም። ገብታችሁ ግን በመጽሐፍ ቅዱስ ማስረጃ አውሩ። መጽሐፍ ቅዱስ ማስረጃችሁን ያዙ። ኑ ኤኒታይም በፈለጋችሁ ሰዓት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስበው ትምህርት አለ የምትል ከሆነ መጽሐፍ ቅዱስ ማስረጃን ይዘናና በመጽሐፍ ቅዱስ ማስረጃ እናወራለን። የትኛውም ሰዓት ላይ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰይፍሽ አመሰግናለሁ። የኔ አባት ኮሜዲያን ሰይፍ ወንድማችን እናመሰግናለን። ኑርልን።